እንደምን አድራችኋል። ስለዚህ አሁን ዛሬ ቅዳሜ ነው የካቲት 7 ያሉ በፕሪሚየር ሊጉ ክርስቲያኖ ሮናልዶን የተመለከቱ የተወሰኑ ዜናዎችን ዋና ዋና ዜናዎችን ትርጉም አቀርብላችኋለሁኝ። ከአርሰናል ነው የምንጀምረው። ያው አርሰናሎች ሐሙስ ዕለት ከብሬንፈርድ ጋር ተጫውተው አንድ አቻ ወጥተዋል። ስለዚህ በአሁን ሰዓት ላይ ከሱ ጨዋታ በኋላ አርሰናሎችን በተመለከተ እየወጣው ያለው ዜና አርሰናሎች ምናልባትም ወደፊት ዋንጫውን የማያሸንፉ ከሆነ ላለፉት 2-3 ዓመታት ሲሆን እንደነበረው ሁለተኛ የሚጨርሱ ከሆነ በፕሪሚየር ሊጉ በድጋሚ የሐሙሱን ጨዋታ ያስታውሱታል የሚል ነበር። ይህንን የአርሰናልም የፕሪሚየር ሊግ የዋንጫ የማሸነፍ ጉዞን በተመለከተ ለምሳሌ የስካይ ስፖርት የስፖርት ተንታኞች ምን ብለው ነበር የተናገሩት? እናንተ በአሁኑ ሰዓት ላይ በሀገሪቷ ወይም ደግሞ በእንግሊዝ ምርጥ የሚባለው ቡድን ናችሁ። ስለዚህ ብሬንፈርድ ጋር ስትሄዱ ማሸነፍ ነው ያለባችሁ እና ያንን ጨዋታ ማታሸንፉ ከሆነ አንድ ነጥብ የሚይዛችሁ ብትወጡ በኋላ ላይ ዋንጫውን ሳታሸንፉ በምትቀሩበት ጊዜ ምናልባትም ይህንን ጨዋታ ዞር ብላችሁ ልትመለከቱ ትችላላችሁ ብሏል። ምናልባትም ዋንጫውን ካላሸነፍንባቸው ወይም ደግሞ ዋንጫው ካመለጠን ጨዋታዎች መካከል ይሄ ነው ብላችሁ ልታወሩ ትችላላችሁ በማለት ነው የገለጸው። ስለዚህ ምናልባትም የአርሰናል የዋንጫ የማሸነፍ ግስጋሴ በጣም እንደተገታ በተለይ ደሰን በደንብ አድርጎ ነው እሱን የዘገበው ማለት ነው። ስለዚህ እነሱ ብቻ ሳይሆኑ የስካይ ስፖርትስ ብቻ ሳይሆን የስፔን ብቻ ሳይሆን ደሰን አብዛኞቹ ሜቢ አርሰናሎች ፕሪሚየር ሊጉን ያጡበት ጊዜ ይሄ ሊሆን ይችላል ብሏል። ባለፈው እንደነገርኳችሁ የተለያዩ የስፖርት ተንታኞች እንደዛ ብለው ሊያስቡ ይችላሉ። ነገር ግን ለምሳሌ ያህል የአርሰናሉ ተጫዋች ዴክላን ራይስ ምንድን ነው ያለው? እሱ ከተናገረው ነገር ምንድን ነው ያለው? ዴክላን ራይስ አሁንም ቢሆን ፕሪሚየር ሊጉን በ4 ነጥብ እየመራን ነው ብሎ ነው የተናገረው። ስለዚህ ቢያንስ አለ ዴክላን ራይስ ሲያወራ ጨዋታን የማታሸንፍ ከሆነ ቢያንስ መሸነፍ የለብህም ብሎ ነበር የተናገረው ከጨዋታው በኋላ ማለት ነው። ስለዚህ ያው አርሰናሎች መጀመሪያ ለምሳሌ ሲቲዎች ሊቨርፑልን ከመግጠማቸው በፊት በአንፊልድ እሁድ ዕለት አርሰናሎች በ9 ነጥብ ሊጉን ሲመሩ ነበረ። ሲቲዎች ሊቨርፑልን አሸንፈው ነጥቡ ወደ 6 ጠበበ። ከዛ በኋላ ደግሞ ሐሙስ ዕለት አርሰናሎች አቻ ሲወጡ በሁለቱ ቡድኖች መካከል ያለው በፕሪሚየር ሊግ ደረጃ ሰንጠረዥ ያለው የነጥብ ልዩነት ከ9 ከ6 አሁን ደግሞ ወደ 4 ዝቅ ብሏል ማለት ነው። ስለዚህ እንደነገርኳችሁ ዴክላን ራይስ ኢፍ ዩ ካንት ዊን ጌም ጨዋታ ማሸነፍ ማትችል ከሆነ ዶንት ሉዝ አትሸነፍ። ስለዚህ ዌር ስቲል 4 ፖይንትስ ክሊር አት ዘ ቶፕ ከላይ ወይም ደግሞ ከደረጃው ሰንጠረዥ አናት ላይ በ4 ነጥብ ርቀት ወይም ደግሞ በ4 ነጥብ ልዩነት ነው ከላይ የተቀመጠው ብሎ ነው ያወራው። ስለዚህ ዋናው ነገር እኛ ወደፊት መመልከትን መቀጠል አለብን ብሎ ነው የተናገረው። በቀጣይ ሳምንት ሌላ ጨዋታ አለን። ሶያ ፖዚቲቭ። ስለዚህ የዴክላን ራይስ ሐሙስ ዕለት አርሰናሎች ከብሬንፈርድ ጋር አቻ ቢወጡም የእሱ በአሁኑ ሰዓት ላይ ስለ ቡድኑ ያለው አመለካከት ፖዚቲቭ ወይም ደግሞ መልካም የሚባል ነገር ነው። ልክ አሁን ሚዲያ ላይ በሚዲያ በተለያዩ የዜና ምንጮች እንደሚነገረው አርሰናሎች ዋንጫው ምናልባት የሚያመለጣቸው ጨዋታ ነው ተብሎ እንደሚዘገበው እሱ ተስፋ ለመቁረጡን ነው እየገለጸ ያለው። የስፔን ከ20 ሰዓታት በፊት የዘገበው ነገር ምንድን ነው? ዳቪድ ራያ በተለይ ብሬንፈርዶች የማዕዘን ምት ሲመታ የተጠቀሙት ስልት ላይ የነበረውን ቅሬታ የቀረበውን ቅሬታ አቅርበዋል። እስቲ እዚህ ጋር ስለ አርሰናል ምን አዲስ ነገር አለ? ኦኬ ስለ አርሰናል አዲስ ነገር እሱን ቼክ ላድርግላችሁ ማለት ነው። ስለ አርሰናል አዲስ ሌላኛው ስለ አርሰናል ካሉት አዲስ ነገሮች መካከል ለምሳሌ የኤፍኤ ካፕ ሮይተርስ ያወጣው ዘገባ ኤፍኤ ካፕ ላይ ተጫዋቾችን ሮቴት እንደሚያደርግ ነው የገለጸው። ይህ ዘገባ ከ16 ሰዓታት በፊት የወጣ ዘገባ ነው በሮይተርስ። ስለዚህ አርቴታ ምንድን ያለው ስኳዱን ሮቴት ያደርጋል ማለት ሌሎች ተጫዋቾችን ከአርሰናሎች በኤፍኤ ካፑ ጨዋታ ዊጋንን ነው የሚገጥሙት። ስለዚህ ሌሎች ተጫዋቾችን እንደሚጠቀም ቃል ገብቷል ነው የሚለው የዘገባ። ስለዚህ ሚኬል አርቴታ ለሪፖርተሮች ምንድን ያለው? እስካሁን ስናደርገው የነበረው ነገር ያ ነው። ሁሉም ሰው በተለያዩ ውድድሮች ላይ ተሳታፊ እንዲሆን እያደረግን ያለው እና የእሁዱም ጨዋታ ተመሳሳይ ይሆናል በማለት ነው እንግዲህ አርቴታ ለሪፖርተሮች ስለ ስኳድ ሮቴሽን ወይም ደግሞ የተለያዩ ተጫዋቾችን በተለያየ ጨዋታ ላይ ስለመጠቀም ያለውን ሀሳብ የተናገረው። ስለዚህ በየ3 ቀኑ የተለያዩ ውድድሮችን ስትጫወት በሜዳህም ሊሆን ይችላል ከሜዳህ ውጪ ትለምደዋለህ በማለት ነው የተናገረው። ስለዚህ ኮምፒቲሽን ሚንስ ይሄ ውድድር ለዚህ ቡድን ለአርሰናል ቡድን ምን ማለት እንደሆነ ለእኛ ምን ማለት እንደሆነ እናውቃለን ብሎ ነው ያወራው። ስለዚህ
ጥሩ የሚባል አቋም ላይ ወይም ሁኔታ ላይ አልነበርንም የነበርነው በዛ ዕለት። እናም ወደዚህ ውድድር ወይም ደግሞ ወደ ኤፍኤ ካፑ በምትመጣበት ጊዜ ኤክሰለንት ምንለው እጅግ በጣም ጥሩ ማለት ነው። ስለዚህ በዕለቱ በውድድሩ ዕለት በጣም ጥሩ መሆን አለበት ብሎ ተናግሯል ሚኬል አርቴታ። እና ምንድን ያለው ከዊጋን ጋር እሁድ ዕለት በሚኖረን ጨዋታ ያንንም እናስመሰክራለን በማለት ተናግሯል። ከዛ በተጨማሪ ስለ ኤዘ ተጠይቆ ነበር ሚኬል አርቴታ። ስለዚህ አዲስ ክለብ እየተጫወተ ስለሆነ ያው አዲስ ክለብን መቀላቀል ቀላል አይደለም ብሎ አውርቷል ነው የሚለው እንግዲህ ይህ የሮይተርስ ዘገባ። ስለዚህ የዘገባ የወጣው ከ16 ሰዓት በፊት ነው። ምናልባት ስለ አርሰናል ከ16 ሰዓት በፊት ሳይሆን ምናልባት ዛሬ የወጡ ወይም ደግሞ ሌሊት የወጡ ዜናዎች ካሉ አርሰናል እሱን ቼክ ላድርግላችሁ። አርሰናል ኒውስ ቱዴይ። ስለዚህ ምን አይነት ዘገባዎች አሉ ስለ ሄድላይን ዛሬ የወጡት ማለት ናቸው ፌብሩዋሪ 13። በድጋሚ የስካይ ስፖርት ያተኮረው ከብሬንፈርድ ጋር አቻ ስለመውጣታቸው ነው። ከዛ በተጨማሪ ዴክለን ራይስ መረጋጋት ከብሬንፈርድ ጋር አቻ ወጥተዋል አይደለ? የስካይ ስፖርት ዘገባ ደግሞ የሚለው ምንድን ነው? መረጋጋት እንዳለባቸው ነው እዚህ ጋር የሚያወራው። ከዛ በተጨማሪ ዴክለን ራይስ believes Arsenal's draw at Brentford could prove valuable as he challenged his teammates to stick together. ስለዚህ አንድ ላይ እንሆን ያለው ዴክለን ራይስ። ይሄ ዘገባ ከ18 ሰዓታት በፊት ነው የወጣው በስካይ ስፖርትስ ኒውስ። ስለዚህ እንደ ስካይ ስፖርትስ ኒውስ ዘገባ ከሆነ ዴክለን ራይስ የፕሪሚየር ሊጉን ዋንጫ ለማሸነፍ በሚያደርጉት ትግል የቡድን አጋሮቹ አንድ ላይ ሆነው እንዲሰሩ ነው እንግዲህ እሱ እርጅ ያደረጋቸው። እና ምናልባትም ከብሬንፈርድ ጋር ያገኙት ነጥብ አልተሸነፉም እኮ 3 ነጥብ አላገኙም፣ ግን 1 ነጥብ አግኝተዋል። እና ከዛ በተጨማሪ ምንድን ያለው we were not naive to think that this match was going to be a pushover ብሏል። ስለዚህ ብሬንፈርዶች በጣም ጥሩ ቡድን ናቸው፣ በፕሪሚየር ሊጉ 7ኛ ደረጃ ላይ ነው የሚገኙት በማለት ነው የተናገረው። ስለዚህ ወደ መጨረሻው ወይም ደግሞ የፕሪሚየር ሊጉን ዋንጫ ለማሸነፍ በሚያደርጉት ጉዞ ጠቃሚ የሆነ ነጥብ ማግኘታቸውንም ነው እዚህ ጋር ያወራው። ከዛ በተጨማሪ ዴክለን ራይስ ምናልባትም በኤፍኤ ካፑ 4ኛ ዙር ጨዋታ ላይ አርሰናሎች በኤምሬትስ እሁድ ዕለት ዊጋንን ሲገጥሙ ሊያርፍ ይችላል ተብሏል። ይህም በድጋሚ ከ18 ሰዓታት በፊት የተዘገበ ዘገባ ነው። ስለዚህ ዴክለን ራይስ በተጨማሪ የተናገረው ነገር ምንድን ነው? ከብሬንፈርድ ጋር የነበረን ጨዋታ እሱን አይተን ከዛ ላይ እንማራለን እና መልካም ነገሮችን እንወስዳለን እንማርበታለን ብሎ ነው የተናገረው። ምን ማሻሻል እንዳለብን። ከዛ በተጨማሪ ደግሞ እሁድ ዕለትም ጨዋታ አለን። ስለዚህ ለእሁዱ ጨዋታ ሙሉ በሙሉ እንደ ባትሪስ ፉሊ ቻርጅ ነው ያለው። ልክ ስልካችንን ቻርጅ እንደምንሞላው አለ አይደለ? እንደዛ በሙሉ ጉልበት ጨዋታውን ማሸነፍ አለብን በማለት ነው የተናገረው። በነገራችን ላይ ያንን ዴክለን ራይስ ሳይሆን ሚኬል አርቴታ የተናገረው ማለት ነው። ስለዚህ እስካሁን ያለው ይሄኛው ዜና ይሄንን ይመስላል። ስለዚህ ኤፍኤ ካፑ ለቡድኑ ለአርሰናል ጠቃሚ መሆኑንም ሚኬል አርቴታ እንደተናገረ ነግሬያችኋለሁኝ። ሚኬል አርቴታ ስለ ኗኔሪ ውሰት ተጠይቆ ነበረ። ምክንያቱም ኤተን ኗኔሪን ወደ ማርሴይ ልኮታል እና አሁን ካለው መድፈኞቹ ቤት ካለው የጉዳት ከተጫዋቾች ጉዳት አንጻር ስለዚህ ኗኔሪን ወደ ማርሴይ በመላኩ መጸጸቱን ተጠይቆ ነበረ። ስለዚህ ምንድን ያለው ኢትስ ኢዚ አፍተር ሜኪንግ ዘ ዲሲዥን፣ ያ ውሳኔው ከተወሰነ በኋላ ቀላል ነው ብሎ ነው የገለጸው። ሚኬል መሪኖ እስከ ለ5 ወራት ያህል ከሜዳ ሊርቅ እንደሚችል እንገምታለን ብሎ ነው የገለጸው። ከዛ በኋላ ደግሞ የካይ ሃቨርትስም ጉዳት አለ ብሎ ነው ያወራው እና ያሳዝናል። ነገር ግን በጊዜው ከነበረው ነገር አንጻር ያንን ውሳኔ የወሰንነው። ስለዚህ ለቡድኑ እና ለኢተን ወይም ደግሞ ለኢተን ኗኔሪ መልካም የሆነውን ውሳኔ ነበር የወሰንነው እና መልካም የሆነው ውሳኔ ደግሞ እሱ ሄዶ የተለየ ኢንቫይሮንመንትን ወይም ደግሞ የተለየ ድባብን ኤክስፒሪየንስ ማድረግ ወይም ደግሞ ሌላ ቦታ ላይ መሄዱ ለሱ የተሻለ መሆኑን የገለጸው ለቡድኑም ጭምር። ስለዚህ እዛ ደቂቃዎች የተወሰኑ ጊዜያት ተጫውቶ ወደኛ ይመለሳል ብሎ ነው እንግዲህ ስለ ኗኔሪ ወደ ማርሴይ በውሰት መሄዱ ቢያንስ በጊዜው ለአርሰናል እና ለኢተን ኗኔሪ መልካም ውሳኔ ስለነበረ ምንም አይነት ጸጸት እንደሌለው ሚኬል አርቴታ የገለጸው። ስለዚህ
ደዘርቢ ተባሯል። እናም እሱ ቢባረርም የእሱ ነዋኔሪ ስቲል እዛ መሄዱ ፖዚቲቭ ወይም መልካም ነገር ነው መሆኑን ነው እንግዲህ የገለጸው። እና ምንድን ነው ያለው የአርሰናል አሰልጣኝ ሮቤርቶ ደዘርቢ ላይ ምናልባትም ኢታን ንዋኔሪ ወደ ማርሴይ በመሄዱ ስራውን ስለማጣቱ ተጠይቆ ነበረ። ሚካኤል አርቴታ ያንን ውሳኔ እኔ መቆጣጠር አልችልም በማለት ነው የተናገረው። ስለዚህ የአንድ የእግር ኳስ ተጫዋች ጉዞ አካል ነው ብሎ ነው ያወራው። ለማንኛውም ስቲል መልካም የሆነ አመለካከት እንዳለው ነው የገለጸው ማለት ነው። ስለዚህ ለማንኛውም የሚኬል አርቴታ በአሁን ሰዓት ላይ ያለው ትኩረቱ ዊጋን ላይ ነው። አርሰናሎች ከዊጋን ጋር የሚያደርጉት ጨዋታ ላይ ነው ትኩረቱ። ስለዚህ ሁል ጊዜ የተለያዩ ጨዋታዎችን እንጫወታለን፣ በየ3 ቀኑ ጨዋታዎችን እንጫወታለን። አሁን ለምደኗል we are so used to it በማለት ነው የተናገረው። ስለዚህ ከብሬንፈርድ ጋር ከነበረን ጨዋታ ትምህርት እንወስድና መልካም ነገሮችን ወስደን ምን መሻሻል እንዳለብንም እናያለን በማለት ነው የተናገረው። ስለዚህ እሁድ ሄደን እንጫወታለን ብሎ እንግዲህ ተናግሯል። ከዛ በተጨማሪ የሚሰማ ነገር ካለ እዚህ ጋር ትነግሩኛላችሁ ማለት ነው። ስለዚህ በዚህ ሰዓት ላይ ስካይ ስፖርት እያወሩ ያሉት ነገር ምንድነው? ስለ ኤዛ ነበር ሲያወሩ የነበረው። ስለዚህ እነሱ ስለ ኤዛ ለምሳሌ ኤዛ 16 ጨዋታ ተጫውተዋል። 817 ደቂቃዎችን የተጫወተው ምንም አይነት ጎል አላገባም። 1 ጎል አሲስት አድርጓል። 10 የጎል ሙከራዎችን አድርጓል። 13 ደግሞ ለጎል የሚሆኑ ድሎችን ፈጥሯል ማለት ነው። ስለዚህ ከስፐርስ ጋር ሃትሪክ ሰርቶ እንደነበረ እሱንም አስታውሰዋል። ስለዚህ ስለሱ ቁጥር 1 ላይ እያወሩ ነው ያሉት። በአጠቃላይ በስፖርት ተንታኞቹ ያለው ሀሳብ ምንድን ነው? ሚኬል አርቴታ በአርሰናል ተስፋ ቆረጥን። ትንሽ እንትን ይላል፣ ልብ የሚሰብር ነበረ። በተለይ ከማንቸስተር ዩናይትድ ጋር መሸነፋቸው፣ በድጋሚ ደግሞ ከብሬንፈርድ ጋር ነጥብ መጣላቸው የአርሰናል ደጋፊዎችን ልብ የሰበረ እውነታ ነበረ። ስለዚህ አሁን ነገሮችን ለማስተካከል የሚጥሩ ይመስለኛል እኔ በበኩሌ። ስለዚህ እስካሁን በሚወጡት ዘገባዎች ወይም ደግሞ እንግዲህ የስፖርት ተንታኞቹ ግምት ምንድን ነው? ሚኬል አርቴታ ቢያንስ ኤዛን አይጠቀመውም፣ በቃ እሱን አልወደደውም በማለት ነው የገለጹት። እንደዚህ ፐርሰናል ሳይሆን ለሱ የማይመቸው ተጫዋች መሆኑን ነው የገለጸው። ስለዚህ ሚኬል አርቴታ በነገራችን ላይ ከ23 ሰዓታት በፊት በወጣው ዘገባ ደግሞ የስካይ ስፖርትስ ላይ ምንድን ነው ያለው? እኛ ማድረግ የምንችለው ነገር ላይ ነው ማተኮር የምንችለው ብሎ ነው የገለጸው። እኛ ማድረግ ያለብን ነገር ላይ ሲል ለምሳሌ ሲቲዎች ነጥብ እንዲጥሉ ሊያደርጓቸው አይችሉም። ብቸኛ ሊያደርጉት የሚችሉት ነገር ያሉትን ጨዋታዎች በሙሉ ማሸነፍ ነው። ስለዚህ ለዛ ነው። ከዛ በተጨማሪ ስለዚህ ስካይ ስፖርት ላይ ያሉት አዲስ የሚባሉ ዜናዎች እንግዲህ እነዚህ ነበሩ። ወደ ሮይተርስ ስንሄድ እንግዲህ እንደነገርኳችሁ ነው ስኳዱን ሮቴት ለማድረግ ይሞክራል። ወደ ቶክ ስፖርት በምንሄድበት ጊዜ ብዙ ጊዜ ቶክ ስፖርት .com ላይ ሄዳችሁ የሚወጡትን ዜናዎች ካያችሁ ብዙ ጊዜ በጣም ሀርሽ ናቸው እና እንደው ሰው ፊት የማይወሩ በይፋ እንትን የማይሉ ነገሮች ናቸው። ስለዚህ አሁን እነሱ ያወጡት ዜና ምንድን ነው የሚለው መሰላችሁ? ከጥቂት ሰዓታት በፊት ሌሊት የወጣ ዜና ነው እና አርሰናሎች በአሁኑ የውድድር ዓመት የፕሪሚየር ሊጉን ዋንጫ አሳልፈው አይሰጡም ወይም አያመልጣቸውም ነው የሚለው። አርሰናል አር ናት ጎይንግ ቱ ባትል ዘ ፕሪሚየር ሊግ ታይትል። ስለዚህ ቢያንስ ዘንድሮ ይበሉታል። በእንግሊዝ የእግር ኳስ ታሪክ ላይ ምርጥ የሚባለውን ስኳድ የያዙ ናቸው ብሎ ነው እንግዲህ ዘገባው የዘገበው። ይሄ ከቶክ ስፖርት እንደዚህ አይነት አርስተ ዜና ሲወጣ በጣም በተለይ ለአርሰናሎች በጣም ደስ የሚል ነገር ነው። ስለዚህ ምንድን ነው የሚለው? አርሰናሎች አትጨነቁ፣ በዘንድሮ የውድድር ዓመት የፕሪሚየር ሊግ ዋንጫ የእናንተ ነው የሚለው። ዶንት ወሪ አርሰናል ዘ ፕሪሚየር ሊግ ታይትል ኢዝ ዮርስ ዲስ ሲዘን በማለት ነው እንግዲህ የገለጸው። ይህንን ዘገባ የዘገቡት ቶክ ስፖርቶች አሊም መካይስት እሱ እንግዲህ እሱ እንደሱ ሀሳብ ከሆነ በተለይ ለእንግሊዝ እግር ኳስ አርሰናሎች ምርጥ ስኳድ ብቻ ሳይሆኑ ግርማ ሞገስ ነው የሆኑት በማለት ነው የገለጸው እና በእንግሊዝ እግር ኳስ ታሪክ እንደ አርሰናል ምርጥ ስኳድ ታይቶ አይታወቅም በማለት ነው የገለጸው። ስለዚህ he believes that the best have ever graced English football። በቃ በእንግሊዝ እግር ኳስ እንደ አርሰናል አይነት ምርጥ ቡድን የዘንድሮ የአርሰናል ስኳድ አይነት ምርጥ ቡድን ታይቶ አይታወቅም። ስለዚህ የአርሰናል ደጋፊዎች አትሳቀቁ ነው ያለው። ግን የአርሰናል ደጋፊዎች ደግሞ በአሁኑ ሰዓት ላይ
ቢሳቀቁም አይፈረድባቸውም። ለ4ኛ ዓመት በተከታታይ 2ኛ መውጣት ልብ ይሰብራል የሚለው ቃል ራሱ ስለማይገልጸው ስለዚህ የሚኬል አርቴታው ቡድን 6 መጨረሻ ላይ ካደረጓቸው 6 ውድድሮች 2ቱን ነው ማሸነፍ የቻለው እና የሐሙሱ ጨዋታ ደግሞ ጭራሽ ወደኋላ ጎትቷቸዋል ነው የሚለው። ቢያሸንፉ ኖሮ ከማንቸስተር ሲቲ ነጥባቸው በ6 ይርቅ ነበረ። ማንቸስተር ሲቲዎች አሁንም ውድድር ላይ ያሉ ወይም ደግሞ የዋንጫ ፉክክር ላይ ያሉ ምክንያቱም የዋንጫ ፉክክር ላይ ሊሆኑበት የቻሉበት ምክንያት አንዱ ሊቨርፑልን ማሸነፋቸው ነው ብሎ ነው እንግዲህ ይሄ ሌሊት የወጣው የቶክ ስፖርት ዘገባ የሚነግረን። ስለዚህ በአሁኑ ሰዓት ላይ ግን የቶክ ስፖርቱ ማኮይስት እሱ የሚታየው እንግዲህ እሱ የእግር ኳሱ በጣም ልምድ ያለው ኤክስፐርት ነው። ስለዚህ እሱ ምንድን ያለው ስለ ሲቲዎች አለ ጥሩ የሚባሉ የተወሰኑ ውጤቶች አግኝተዋል፣ በተለይ አንፊልድ ላይ። ነገር ግን ሲቲዎች ያን ያህል ጥሩ እየተጫወቱ ነው ብዬ አላስብም ብሎ ነው እንግዲህ እሱ የተናገረው። ከሊቨርፑል ጋር የነበራቸው ውጤት በጣም ጥሩ ነበረ፣ እሱ ልክ ነው። ነገር ግን ስትመለከቱት ሊቨርፑሎችን በጥሩ ሁኔታ ያንን ጨዋታ የተጫወቱ ይመስለኛል ብሎ ነው የገለጸው፣ በተለይ በሁለተኛው አጋማሽ ላይ። ስለዚህ ሲቲዎች አሸንፈው ሊወጡ ይችላሉ። ነገር ግን አንፊልድ ላይ ከሊቨርፑል ጋር የነበራቸው ጨዋታ ላይ ሊቨርፑሎችም ጥሩ አልተጫወቱም ብለን ማሰብ የለብንም። ለማንኛውም ባጭሩ የአርሰናል ደጋፊዎች ዋንጫው እናንተ ነው አትጨነቁ በማለት ነው እንግዲህ የገለጸው። 4 ነጥብ እኮ ብዙ ነው። በትክክል 4 ነጥብ ብዙ ነው። ግን አርሰናል ነው ላለፉት ጥቂት ዓመታት ከነበሩት ነገሮች አንጻር የአርሰናል ደጋፊዎች ባይጨነቁ አይፈረድባቸውም በማለት ነው የምገልጸው። ስለዚህ ከብሬንፈርድ ጋር የነበራቸውን ነጥብ መጣል አንዳቻ መውጣት ደግሞ ሲያወራ ኢን ዘ ግራንድ ስኬም ኦፍ ቲንግስ በቃ ነገሮችን ሰፋ አድርገን ስናየው ከብሬንፈርድ ጋር አቻ መውጣት who are absolutely flying at the moment እያለ ነው። ብሬንፈርዶች በአሁኑ ሰዓት ላይ እየከነፉ ነው ያሉት ወይም ደግሞ ጥሩ የሚባል አቋም ላይ ነው ያሉት። ስለዚህ ያ አቻ መውጣታቸው መጥፎ ውጤት ነው ወይ ባድ ሪዛልት ብሎ ነው ያወራው? ናት ሪሊ አይደለም። ስለዚህ ከብሬንፈርድ ጋር አርሰናሎች አቻ መውጣታቸው የተለያዩ ሚዲያዎች እየዘገቡ እንዳሉት ወይም ደግሞ የአርሰናል ደጋፊዎች ዘንድሮም ዋንጫውን ላናሸንፍ ነው ወይ ብለው እንደሰጉት ያን ያህል የሚያስጨንቅ አይደለም ብሎ ነው እንግዲህ የገለጸው። ስለዚህ አርሰናሎች በአሁኑ ሰዓት ላይ በ57 ነጥብ የሊጉ መሪ ናቸው በ4 ነጥብ ልዩነት። ከዛ በ4 ነጥብ ርቀው ደግሞ ማንቸስተር ሲቲዎች በ53 ነጥብ 2ኛ ደረጃ ላይ ይገኛሉ። ስለዚህ ዋናው ጥያቄ ዱ አርሰናል ሃቭ ዘ ቤስት ስኳድ ኤቨር? አርሰናሎች ከምን ጊዜውም የበለጠ ምርጡ ስኳድ አላቸው ወይ? ስለዚህ ይሄ ዘገባ የቶክ ስፖርት ዘገባ ምንድን ነው የሚለን? ለምሳሌ እንደ አውሮፓውያን አቆጣጠር ማንቸስተር ዩናይትዶች እንደ ፈረንጆች አቆጣጠር በ1999 እና በ2008 የነበራቸው ምርጥ ስኳድ ነበረ። ሲቲ ደግሞ ከ2021 እስከ 2024 ድረስ የነበረው ምርጥ የሚባል ስኳድ ነበረ። ግን ለማንኛውም እንደነሱ ሀሳብ ከሆነ በተለይ እንደዚህ እንደ ቶክ ስፖርቱ ተንታኝ ከሆነ የእንግሊዝ እግር ኳስ እንደ አርሰናል አይነት ምርጥ የሚባል ስኳድ አይቶ እንደማያውቅ የተናገረው። ስለዚህ ሚኬል አርቴታ በብሬንፈርዱ ጨዋታ ቡካዮ ሳካን፣ ማርቲን ኦዴጋርድ እና ጋብሪኤል ማርቲኔሊን እንደ ተቀያሪ ተጫዋቾች አድርጎ ማስገባቱን ለማስታወስ ሞክረዋል። ከዛ በተጨማሪ ያው በቡድኑ ለምሳሌ ያልነበሩ ተጫዋቾች ዊሊያም ሳሊባ፣ ካይ ሃቨርትዝ፣ ሚኬል ሜሪኖ እነዚህ 3 ተጫዋቾች ምናልባትም ጥሩ የአካል ብቃት ላይ ቢሆኑ ኖሮ ልዩነት ሊፈጥሩ ይችላሉ ብሎ ነው እንግዲህ ቶክስፖርት.com የዘገበው። ዲን ሳንደርስ ይሄ ደግሞ ሌላ የስፖርት ተንታኝ ነው። ምን ብሎ ነው እሱ የተናገረው ስለ አርሰናል? እነሱ ዴብዝ አላቸው በማለት ነው የተናገረው። ዴብዝ አላቸው ሲባል ስኳድ ዴብዝ ስንል ብዙ ተጫዋቾችን አንድ ቢጎዳ ሌላኛውን ማስገባት ይችላሉ እንደማለት ነው። ስለዚህ ቁልፍ ተጫዋቾቻቸው ቢጎዱባቸው ሜዳ ላይ የሚገቡት ወይም ደግሞ አቬይለብል የሆኑ ተጫዋቾች የተሻሉ ናቸው በማለት ነው የገለጸው። ምኮይስት ደግሞ ለዛ ሀሳቡ ምን ብሎ ነው የመለሰለት? ምናልባትም በእንግሊዝ የእግር ኳስ ታሪክ ካየሁት ምርጡ ስኳድ አንዱ ነው። I have gone on record it might just be the best squad I have ever seen in English football ብሎ ነው የተናገረው። ስለዚህ ከሱ ብዙ ጊዜ እንደዚህ አይነት ነገር አንሰማም እና ይህንን ስል ያው የምን ጊዜው ምርጡ ቡድን ነው እያልኩኝ አይደለም ብሎ ነው የተናገረው መኮይስት ሲቀጥል። ያ ለክርክር የሚነሳ ሀሳብ ነው። ነገር ግን
ካሏቸው 22 የተጫዋቾች ስብስብ አንጻር ከዚህ የተሻለ ስኳድ ማስታወስ ትችላለህ ወይ ብሎ ነው እንግዲህ የገለጸው። ብሬንፈርድ እኮ ለቶፕ 4 ነው የሚጫወተው። ያ 7ኛ ደረጃ ላይ ነው ያሉት። ስለዚህ ለምሳሌ ሊቨርፑሎችም ለቶፕ 4 ነው እየተጫወቱ ያሉት። ሊቨርፑሎች ለምሳሌ 6ኛ ደረጃ ላይ ነው የሚገኙት። ብሬንፈርዶች 7ኛ ደረጃ ላይ ካሉ ሊቨርፑሎችም 4ኛ ደረጃን ለመያዝ ለቻምፒየንስ ሊጉ ለማለፍ የሚጫወቱ ከሆነ ብሬንፈርዶችም ለዛ የማይጫወቱበት ምክንያት የለም። ስለዚህ ምናልባትም ኮይስት ከብሬንፈርድ ጋር አርሰናሎች አቻ መውጣታቸው በጣም በሚዲያ ላይ እንደተጋነነው መጥፎ የሚባል ውጤት ላይሆን ይችላል ብሎ ነው የገለጸው። ስለዚህ ቀጣዩ የአርሰናል ፈተና የሚሆነው እንግዲህ ዊጋን አትሌቲክን እሁድ ዕለት መግጠማቸው ነው። እናም ቢያንስ አሁን ለጊዜው አርሰናሎች ከፕሪሚየር ሊጉ እረፍት ይወስዳሉ ነው ያለው። ምክንያቱም እንደ ፕሪሚየር ሊጉ ውድድሮች አርሰናሎችን የሚያስጨንቃቸው ያለ አይመስለኝም። እንደኔ እይታ ሁሉም ሰው እነሱ እንዲያሸንፉ እየጠበቀ ነው ያለው። የማያሸንፉ ከሆነ ደግሞ ወቀሳው፣ የሚዲያ ወሬ በጣም እነሱን ሰላም የሚነሳቸው ነው የሚመስለኝ። ከዛ በተጨማሪ ምናልባትም አርሰናልን በተመለከተ በነገራችን ላይ የወጡት ሌሎች ዜናዎች ምንድን ናቸው? ለምሳሌ ከ15 ሰዓት በፊት ፉትቦል ኦን ቲኤንቲ ስፖርት የዘገበው ነገር ምንድን ነው? እስካሁን ድረስ በዘንድሮ የውድድር ዓመት አርሰናል እና ማንቸስተር ሲቲዎች 40 ጨዋታዎችን ተጫውተዋል። እናም ወደ ማንቸስተር ዩናይትድ በምንመጣበት ጊዜ ደግሞ ማንቸስተር ዩናይትዶች በዘንድሮ የውድድር ዓመት ኦልሞስት ሲዝኑ ሊጠናቀቅ ሲል ነው 40 ጨዋታ በዘንድሮ የውድድር ዓመት የሚጫወቱት። ስለዚህ ማንቸስተር ሲቲዎች እና አርሰናሎች ምን ያህል የጨዋታ ጫና እንዳለባቸው ወይም ደግሞ በጣም ምን ያህል ብዙ ጨዋታዎችን እንደሚጫወቱ ነው የገለጸው። ስለዚህ ቤስ ቲም አርሰናል ኢን ካንትሪ ራይት ናው ዜይ አር ዘ ቲም ቱ ቢት። ስለዚህ በፕሪሚየር ሊጉ ለምሳሌ የስካይ ስፖርት የስፖርት ተንታኞች ሌላ የተከራከሩበት ነገር ምንድን ነው? በነገራችን ላይ ከሐሙሱ ጨዋታ በኋላ ሚኬል አርቴታ አንድ ያነሳው ሀሳብ ምን ነበረ? 1 ነጥብ እንዳገኘን ሳይሆን 2 ነጥብ እንደጣልን እየተሰማኝ ብሎ ተናግሮ ነበረ። ስለዚህ የስካይ ስፖርት የስፖርት ተንታኞች ምንድን ነው ያሉት? በትክክል አርሰናሎች 2 ነጥብ ነው የጣሉት፣ 1 ነጥብ አገኘን ብለው መደሰት የለባቸውም። በሀገራችን ያለው ምርጡ ቡድን አርሰናል ነው። ስለዚህ እነሱ ብሬንፈርድ ነው ማሸነፍ ነበረባቸው ብለው እንግዲህ አፋቸውን ሞልተው ነው የተናገሩት ሚኬል አርቴታ። ስለዚህ በድጋሚ ለምሳሌ ፋብሪዚዮ ሮማኖ ከ22 ሰዓት በፊት በማህበራዊ ድረገጹ ላይ የዘገበው ነገር ምንድን ነው? ስቲል ለኤዘ ቀላል እንዳልሆነለት ወደ አዲሱ ቡድን ወደ አርሰናል መጥቶ እንግዲህ በደንብ መዋሃድ ቀላል እንዳልሆነለት ነው የገለጸው። ስለዚህ ቅድም እንደነገርኳችሁ ምናልባትም ሚኬል አርቴታ ኤዘን ድጋሚ ላይ ይጠቀሙ ይችላል ማለት ነው፣ ወይም በቅርቡ ላይ ይጠቀሙ ይችላል። ከዛ በተጨማሪ ማች ኦፍ ዘ ዴይ ቢቢሲ የዘገበው ነገር ደግሞ ምንድነው? you can only focus on what you have to do and try to do that in the best ፖሲብል ወይ። ስለዚህ ሚኬል አርቴታ በአሁኑ ሰዓት ላይ አርሰናሎች እና ማንቸስተር ሲቲ መካከል ያለው የነጥብ ልዩነት ወደ 4 መራቁን በተጠየቀበት ሰዓት ላይ በአሁኑ ሰዓት ላይ ማተኮር የምንችለው እኛ ማድረግ የምንችለው ነገር ላይ ነው። ስለዚህ እኛ ማድረግ የምንችለውን ነገር ደግሞ በተቻለ አቅም ምርጥ በሚባል መልኩ ማድረግ አለብን በማለት ነው የገለጸው። ከዛ በተጨማሪ ለምሳሌ ላይቭ ስኮር ሊያስታውሰን የሞከረው ነገር ምንድን ነው? ማስኬራ የመጀመሪያ ተሰላፊ ሆኖ ሲገባ ቡድኑ የ82% ወይም 82% የማሸነፍ እድል አለው አርሰናል ማለት ነው። ስለዚህ ማስኬራ ለአርሰናሎች የመጀመሪያ ተሰላፊ ሆኖ ከገባባቸው ጨዋታዎች ላይ 9ን አሸንፏል፣ 2ቱን አቻ ወጥቷል። ምንም አይነት ጨዋታ አልተሸነፈም። ስለዚህ ምናልባትም እሱ የአርሰናል መልካም እድልም ሊሆን ይችላል በማለት ነው እንግዲህ እዚህ ጋር እየተዘገበ ያለው። ኤስፔን በድጋሚ ሊያስታውሰን የሞከረው ነገር ምንድን ነው? በአንፊልድ 83ኛው ደቂቃ ድረስ አርሰናሎች በ9 ነጥብ ሊጉን ሲመሩ ነበረ። ከዛ በኋላ በ6 ነጥብ መሩ። አሁን ፕሪሚየር ሊጉ ሊጠናቀቅ 12 ጨዋታዎች ብቻ ናቸው የሚቀሩት። እግር ኳስን ከምንወድበት ምክንያት መካከል በነገራችን ላይ አንዱ ይሄ ነው። ያስጨንቃል። ከዛ ግን ከዚህ ጭንቀት በኋላ የምትወዱት ቡድን ዋንጫውን ሲያሸንፍ አስባችሁታል? ጀስት የአርሰናል ደጋፊዎችን አስቧቸው። በቃ ከዚህ ጭንቀት በኋላ ቡድናቸው የፕሪሚየር ሊጉን ዋንጫ ሳያነሳ ጭራሽ በጣም ደስ የሚል ጣፋጭ ነው የሚሆነው። ስለዚህ በነገራችን ላይ የኗኔሪን ውሰት አስመልክቶ ለምሳሌ ሚኬል አርቴታ በተጨማሪ የተናገረው ነገር ምንድን ነው? ካይ ሃቨርትስ እና ሚኬል መሪኖ ለወራት ከሜዳ ይርቃሉ ብሎ ማን አሰበ? ይሄ የሚያሳዝን ነገር ነው ብሎ ነው የገለጸው። who could predict that Marino was going to be out for 5 months and Havertz። ስለዚህ የሚያሳዝን ነገር ነው። ለኢተን ግን ለሱ የተለያየ ኢንቫይሮንመንትን ማየቱ
መልካም ነገር ነው ብሎ ነው የገለጸው። በነገራችን ላይ እንግዲህ ከ9 ሰዓት በፊት የወጣው ብሬኪንግ ኒውስ ሰበር ዜና ተብሎ ነው። ክርስቲያኖ ሮናልዶ ለፕሪሚየር ሊግ ለላሊጋ ለምንም እየተጫወተ አይደለም። ነገር ግን ሰበር ዜናው ምንድን ነው? ክርስቲያኖ ሮናልዶ አልናስር ከአልፋቴ ጋር በሚያደርገው ጨዋታ ላይ ተሳታፊ ይሆናል ማለት ነው። ስለዚህ ክርስቲያኖ ሮናልዶ ያው በፕሪሚየር ሊጉን በላሊጋ አውሮፓ ባይሆንም ሳውዲ ድረስ ሄዶ እንግዲህ እስካሁንም ዜናዎች ስለሱ በጣም በብዛት እየተነገሩ ነው ያለው። ስለዚህ ሚኬል አርቴታ እንደ አትሌቲክ ፉትቦል ዘገባ ከሆነ ሚኬል አርቴታ ለተጫዋቾቹ ይህንን ተናገረ ብሏል። እዚህ ማሸነፍ ትፈልጋላችሁ ወይ? ስለዚህ እዚህ ማሸነፍ የምትፈልጉ ከሆነ ልክ በቃ ለምሳሌ በህይወት የሚያቆያችሁ ነገር አለ አይደል? ልክ በዛ ሌቭል ወይም በዛ ደረጃ በደንብ የፔናልቲ ቦክሱን ወይም ደግሞ የፍጹም ቅጣት ምት መምቻውን ያንን በደንብ ዲፌንድ ማድረግ መከላከል አለባችሁ ብሎ ነበር የተናገረው ብሎ ነው እንግዲህ የገለጸው። ከዛ በተጨማሪ ያሉት አርሰናልን በተመለከተ ያሉት ዜናዎች ለምሳሌ ስለ አርሰናልን በተመለከተ አይ ቲንክ ሌላ አዲስ ነገር ያለ አልመሰለኝም። እዚህ ጋር ሚኬል አርቴታ በድጋሚ እንግዲህ የተለያዩ ሚዲያዎች እየገለጹ ያሉት በቃ አሁን የሚኬል መሪኖ እና የካይ ሃቨርትስን አለመኖር ነው። ስለዚህ ኗኔሪ ቢኖር ኖሮ ብለው ብዙ ሰዎች እንግዲህ ጥያቄ እያነሱ ነው። ኗኔሪ ቢኖር ኖሮ አሁን ያለውን በአርሰናል ቤት ያለውን የአሁኑን ክፍተት እንትን ሊል ይችላል፣ እሱን ሊገታው ይችላል። ስለዚህ ሌሎቹ በተለይ ለምሳሌ እዚህ ጋር ኤኤፍቲቪ የዘገበው ነገር ምንድን ነው? ኢት ኤንድድ አ ባድ ፖይንት አት ዘ ኤንድ ኦፍ ዘ ዴይ ዳትስ አ ታፍ ፕሌስ ቱ ጎ። ስለዚህ ብሬንፈርድ ሜዳ ድረስ ሄዶ 1 ነጥብ ይዞ መውጣት መጥፎ የሚባል አይደለም ብለው የሚያወሩም አሉ። ስለዚህ የኤኤፍቲቪ ሌላኛው ዘገባ ነው። ስለዚህ አርሰናልን በተመለከተ ሌሎች አዲስ ነገሮች ስለሌሉ ወደ ሌሎች ቡድኖች ዜናዎች እንሄዳለን። ስለዚህ ቀጣይ የምንመለከተው ዜና እንግዲህ አርሰናሎች ነገ ጨዋታ ነው ያላቸው። ስለዚህ ቀጣይ ስለማን እናውራ? በነገራችን ኤዛ የተናገረውን ነገር የአርሰናልን ላብቃ ማለት ነው። there is a lot of detail that goes into how we approach a game and prepare for a game and it's been a lot more than what I'm used to። ስለዚህ ኤቨሬቺ ኤዛ እሱ ራሱ ምንድን ያለው በቃ ከለመድኩት ነገር አዲስ ነገር ነው ብሎ ነው እንግዲህ ይህንን ጠቅላላ አድርጌ ስተረጉመው። ስለዚህ አጀስት ለማድረግ ወይም ደግሞ ከዚህ ጋር ከቡድኑ ጋር ነገሮችን አስተካክሎ ለመዋሃድ የተወሰነ ጊዜ እንደወሰደበት ተናግሯል። but you can see how prepared you have to be in order to be ready at this level። ነገር ግን በዚህ ደረጃ ላይ ዝግጁ ለመሆን ምን ያህል መዘጋጀት እንዳለብህ የሚታይ ነገር ነው ብሎ ነው ያወራው። ስለዚህ ወደ አርሰናል ቤት መጥቶ መቀላቀል ወይም ደግሞ ከነሱ ጋር መዋሃድ ትንሽ ጊዜ እንደፈጀበትም እሱ ኤዛ ተናግሯል። ስለዚህ እስኪ ወደ ማንቸስተር ዩናይትድ እንሂድ። በአሁን ሰዓት ላይ ማንቸስተር ዩናይትዶች እንግዲህ ደስ የሚል ሁኔታ ላይ ነው ያሉት። በጣም ደስ የሚል ሁኔታ ላይ ነው ያሉት እና ደስ የሚል ሁኔታ ላይ ነው ያሉት ካሉበት ምክንያት አንዱ ምንድን ነው? ማይክል ካሪክ የፕሪሚየር ሊጉ ምርጥ አሰልጣኝ ተብሏል። ስለዚህ ማይክል ካሪክ አትሊስት ላለፈው ወር የፕሪሚየር ሊጉ ማኔጀር ኦፍ ደ መንዝ የወሩ ምርጥ አሰልጣኝ ተብሎ እንግዲህ ተሸልሟል ማለት ነው። ለምሳሌ እዚህ ስክሪኑ ላይ የምትመለከቱት ቢቢሲ ስፖርት የዘገበውን ነው። ማይክል ካሪክ ኔምድ ፕሪሚየር ሊግ ማኔጀር ኦፍ ደ መንዝ የምትለው መሰለኝ አይደለ? እንደሱ ነው። ስለዚህ ማንቸስተር ዩናይትዶች በተለይ ማይክል ካሪክ ከመጣ በኋላ በጣም ጥሩ የሚባል የውድድር ጊዜ ነው እያሳለፉ ያሉት። ስለዚህ ስለ ማንቸስተር ዩናይትድ ጠዋት የወጡ ዜናዎች ምንድን ናቸው? በታሪክ ወይም ደግሞ ማንቸስተር ዩናይትዶች እስካሁን እንግዲህ አሁን ቀጣይ ጨዋታ ኤፍኤ ካፕ አይደለ? ስለዚህ በኤፍኤ ካፑ ጉዟቸው እድለቢስ የሚባሉ ናቸው በማለት ነው የገለጸው። ስለዚህ ላክ ኦፍ ድሮ አርሰናል እና ማን ዩናይትድ አንላኪየስት ዊዝ ኤፍኤ ካፕ ድሮስ አስ ራይቫልስ የኮንሲስተንትሊ ኢዚ ታይስ ሪልስ ሱፐር ኮምፒውተር። ስለዚህ የአርሰናል እና የማንቸስተር ዩናይትድ ተቀናቃኞች
ቀላል ቡድን ነው በኤፍኤ ካፑ የሚደርሳቸው። ማንቸስተር ዩናይትድ እና አርሰናል ቤት በሚመጣበት ጊዜ ግን ከባድ የሚባል ቡድን ነው የሚገጥማቸው በማለት ነው እዚህ ጋር የደሳን ዘገባ የሚገልጸው። ስለዚህ በኤፍኤ ካፑ ሶስተኛ ዙር ጨዋታ አርሰናል እና ማንቸስተር ዩናይትዶች ከባድ የሚባሉ ቡድኖችን ነው የሚገጥሙት። ለምሳሌ ቶትንሃምን ስናነሳ ይላል የደሰን ዘገባ፣ ለምሳሌ ቶትንሃም ቀላል ቡድን ነው የገጠመው ብሎ ነው የገለጸው። ስለዚህ ጭራሽ በተለይ አርሰናሎችን ያደግማል እና ዴክላን ራይስ እና አርሰናል have had the toughest route to Wembley over the last 15 years። ስለዚህ ዴክላን ራይስ እና አርሰናሎች ወደ ዌምብሊ የሚያደርጉት ጉዞ ላለፉት 15 ዓመታት ቀላል አልነበረም። ወደ ማንቸስተር ዩናይትድ ቤት ደግሞ በምንመጣበት ጊዜ ያው ከባድ በሚባል ሁኔታ የማንቸስተር ዩናይትዱ ብሩኖ ፈርናንዴዝ he has also had to win silverware the hard way ከባድ በሆነ መልኩ ነው የኤፍኤ ካፕ ዋንጫ ከማንቸስተር ዩናይትድ ጋር ማንሳት የቻለው ብሎ ነው እንግዲህ እየገለጸ ያለው። ስለዚህ ማንቸስተር ዩናይትዶች በኤፍኤ ካፑ ቀላል የሚባሉትን ቡድኖች አይገጥሟቸውም ወይም እድላቸው አይደለም ነው እንግዲህ። ስለዚህ ድልድል ሲወጣ እነዚህ ሁለት ቡድኖች እድል እንደሌላቸው ነው እየገለጸ ያለው። ስለዚህ በድጋሚ ስለ መድፈኞቹ ነው እያወራ ያለው። ስለዚህ እስካሁን የሚያሳዩት ቁጥሮች ቶትንሃም ነው እንግዲህ በሶስተኛው ዙር ከ2011 ጀምሮ በጥሩ ወይም ደግሞ ቀላል የሚባል ቡድን በመግጠም እድለኛ የሆኑት ቶትንሃሞች ናቸው። ወደ ኤስፔን ስለ ትራንስፈር ወይም ደግሞ ስለ ዝውውር ነው እንግዲህ የምንሄደው። አርሰናል፣ ቼልሲ እና ማንቸስተር ዩናይትድ ስታንኮቪችን እንግዲህ አይናቸውን እሱ ላይ ጥለዋል የሚል ዘገባ ነው የወጣው። የክለብ ብሩገን የመሀል ሜዳ ተጫዋች አሌክሳንደር ስታንኮቪክን እሱን ለማስፈረም አይናቸውን እንደጣሉ ነው እየገለጹ ያሉት። ከዛ በተጨማሪ ደግሞ ቶትንሃሞች ክሪስቲያን ፒዩሊሲክ ስሙን በትክክል ብዬዋለሁ ብዬ ተስፋ አደርጋለሁ ከኤስ ሚላን እሱን አስፈርመውታል ነው የሚለው የኤስፔን ዘገባ። ስለዚህ እንደ ቲም ቶክ ከሆነ ይለናል ማንቸስተር ዩናይትድ፣ ቼልሲ እና አርሰናል የ21 ዓመቱን ተጫዋች በጣም በተከታታይ እሱን እየተመለከቱት ነው ያሉት ብሎ ነው እዚህ ጋር እየዘገበ ያለው። ስለ ቶትናም ሆትስፐር ማወቅ የምትፈልጉ አይመስለኝም። ስለዚህ ድጋሚ ስለ ጁቬንቱስ ነው ያለው። ከዛ በተጨማሪ ደግሞ የማንቸስተር ሲቲው ግን ስለ ዩናይትድ ነው ማወራላችሁ። እዚህ ጋር መረጃውን ስላገኙት ነገራችሁ ለለፍ። የማንቸስተር ሲቲው በርናንዶ ሲልቫ በዩቬንቱሶች እንደ ካልሲዮ መርካቶ እንደዛ ዘገባ ከሆነ በርናንዶ ሲልቫ በዩቬንቱሶች እይታ ስር ነው ብሎ ነው የገለጸው። በክረምቱ የዝውውር መስኮት በርናንዶ ሲልቫ ፍሪ ኤጀንት ነው የሚሆነው ወይም ደግሞ ነፃ ነው የሚሆነው፣ ኮንትራቱ ይጠናቀቃል። ስለዚህ አሁንም በኤቲሃድ ስቴዲየም ውሉን የማራዘም ምንም አይነት ምልክት የለም። እናም ቢያንኮኔሪዎች እሱን በነፃ ዝውውር እንግዲህ ለማስፈረም ተስፋ አድርገዋል ብሎ ነው የገለጸው። ከዛ በተጨማሪ እናንተ ስለ ማንቸስተር፣ አርሰናል፣ ቼልሲ፣ ሊቨርፑል ነው በደንብ መስማት የምትፈልጉት እኔ ስገምት። ስለዚህ ስለ እነሱ ልፈልግ። እዚህ ጋር ስለ ቦርንመዝ ነው ያለው፣ ስለ ሌሎች ቡድኖች። ስለዚህ ከኤስፔን እንወጣለን ማለት ነው። ሳልፈርድ ሲቲ ስለ እነሱ ነው የሚያወራው። ከዛ እዚህ ጋር ያሉት ስለ ፎረስት። ስለዚህ ከዚህ እንውጣና ከኤስፔን እንውጣና ሌሎች የዜና ምንጮችን እንመልከት። ስለዚህ ትራንስፈር ማርኬት በዛ ዘገባ መሰረት ማንቸስተር ዩናይትዶች የዩቬንቱስን ኮከብ ይፈልጉታል በማለት ነው የገለጸው። ስለዚህ ምናልባትም በማንቸስተር ዩናይትድ ቤት እንግዲህ አዲስ ተጫዋች ልንመለከት እንችል ይሆናል። ሌላ የማንቸስተር ዩናይትድ ዜናዎች ካሉ ለመመልከት እንሞክር። ዛሬ የወጡ ዜናዎች ካሉ ማለት ነው። ስለዚህ ቱዴይ ወይም ሌሊት ላይ የወጡ ዜናዎች ምን የሆኑ ማንቸስተር ዩናይትድን በተመለከተ ይሄኛው ሎድ እስኪያደርግ ድረስ ሌሎች ዜናዎች ከዚህ ጋር ልፈልግ።
እሺ የማይክል ካሪክን ነግሬያችኋለሁኝ። 40 ጨዋታ ለመጫወት ማንቸስተር ዩናይትዶች ገና የውድድሩ ዓመት ሊጠናቀቅ ሲል እንደሆነም ነግሬያችኋለሁኝ። ስለዚህ ያ ማንቸስተር ዩናይትዶች ከማንቸስተር ሲቲ እና ከአርሰናል ጋር ሲነጻጸር ቀላል የሚባል ወይም ጥቂት ጨዋታዎችን ብቻ ነው ምንድነው የተጫወቱት። ከዛ በተጨማሪ ማንቸስተር ቤት የጁቬንቱሱን ተጫዋች እሱን ነግሬያችኋለሁኝ። ከዛ በኋላ ስለዚህ ወደ ቲም ቶክ በምንሄድበት ጊዜ ማለት ነው ሪፖርቶች አሁን እየገለጹ ያሉት ምንድን ነው የስፖርቲንግ ካፕቴኑን እንዴት አድርጌ ስሙን እንደምለው እኔ እንጃ። HJU እንዴት ነው ይሄንን የምለው? እዚህ ጋር ቻት ላይ ላስቀምጠው። ይሄኛውን የስፖርቲንጉን ካፕቴን ይሄኛውን እንዴት ነው የምንለው ስሙን አላውቅም። እንደዚህ ተብሎ ነው የተጻፈው። መስኮት ክለብ እኮ ነው። እንዴት እንደምለው ይሄንን በአማርኛ ብትነግሩኝ ደስ ይለኛል ስሙን። ለማንኛውም ይሄኛውን የስፖርቲንጉን አምበል እሱን ለማስፈረም እንደተቃረቡ ነው እንግዲህ ቲም ቶክ የዘገበው እና እሱን የሚያገኙት በትንሽዬ ብር እንደሆነ ወይም ደግሞ ብዙ ወጪ ሳያወጡ የስፖርቲንጉን ተጫዋች ወደ ማንቸስተር ዩናይትድ ሊያመጡት እንደሆነ ማንቸስተር ዩናይትዶች እዚህ ጋር ቲም ቶክ ዘግቧል። ስለዚህ በዚህ መስኮት ምንድነው የሚለው ሜጀር ሚድፊልድ ታርጌት ዲስ ዊንዶ። ስለዚህ የመሀል ሜዳውን ለማጠንከር ማንቸስተር ዩናይትዶች ትኩረታቸው እንደሆነ ነው የገለጹት። ከዛ በተጨማሪ ደግሞ ማንቸስተር ዩናይትዶች የጣሊያኑን ተከላካይ ፒየር ካሉሉን የተከላካይ መስመራቸውን ለማጠንከር ፒየር ካሉሉን እሱ ላይም አይናቸውን እንደጣሉም ዘገባዎች አሉ። ከዛ በተጨማሪ ደግሞ ያው በድጋሚ ጊቭሚ ስፖርት የዘገበው ዘገባ ምንድን ነው አሁንም የፊት መስመር እና የመሀል ሜዳ ተጫዋቾችን ወደ ማንቸስተር ዩናይትድ ለማምጣት ማንቸስተር ዩናይትዶች እንግዲህ ትኩረታቸውን እዛ ላይ እንዳደረጉ ነው የወጡት ዘገባዎች የሚነግሩን ማለት ነው። ስለዚህ ከዚህ በተጨማሪ ምን አለ ሪቫይቫል አንደር ካሪክ። ስለዚህ ሌላኛው ወደ ዩናይትድ ኒውስ ዶት ኮም ከዛ የተገኘው ዜና ምንድን ነው የማንቸስተር ዩናይትዶች በአሁኑ ሰዓት ላይ በማይክል ካሪክ እያንሰራሩ ነው በማለት ነው የገለጸው። ስለዚህ ማንቸስተር ዩናይትዶች ከማይክል ካሪክ ከመጣ በኋላ የወሰዷቸው አራት ሌሰኖች ምንድን ናቸው? ስለዚህ ምናልባትም ስለዚህ ለማንኛውም ምን እንደሆነ ልንገራችሁ። ስለዚህ ማይክል ካሪክ ማንቸስተር ዩናይትድ ቤት ከመጣ በኋላ የተማርነው ነገር ምንድን ነው ብሎ እንግዲህ ማን ዩናይትድ ኒውስ ሲዘግብ አንደኛ ሩበን አሞሪም ስለ ሜኖ ተሳስቶ ነበር ብሎ ነው የጀመረው። የመጀመሪያ ቅሬታው እሱ ነው። ስለዚህ የቀድሞ የማንቸስተር ዩናይትድ አሰልጣኝ ኮቢ ሜኖን በደንብ አልተጠቀመውም እና እሱን በደንብ ይህን የ21 ዓመቱን ተጫዋች በዘንድሮ የውድድር ዓመት በደንብ አለመጠቀሙ እሱ ስህተት እንደነበር ነው እየገለጸ ያለው። ስለዚህ ማይክል ካሪክ በማንቸስተር ዩናይትድ አካዳሚ ያለውን ተስፋ ነው ያለመለመው ብሎ ነው የገለጸው። ምክንያቱም ኮቢ ሜኖ በቃ ሜዳ ላይ ደስ የሚል የሆነ አንጀት የሚያረስ ተጫዋች ነው የሆነው። ለማንቸስተር ዩናይትድ ደጋፊ ከሆናችሁ ነው ለነገሩ፣ ወይም ደግሞ ጨዋታው ደስ የሚላችሁ ከሆነ ነው ያንን ማየት የምትችለው። ስለዚህ አንደኛ ማይክል ካሪክ ከመጣ በኋላ የማንቸስተር ዩናይትድ ደጋፊዎች የተማሩት ነገር ምንድን ነው? አሞሪም ስለ ሜኖ ተሳስቶ ነበር ነው። ሁለተኛው ደግሞ ቨርሳታይል ፎርሜሽንስ ይላል የማን ዩናይትድ ኒውስ ዘገባ ማለት ነው። ቨርሳታይል ፎርሜሽን በሚልበት ጊዜ የተለያየ አሰላለፍ እንደማለት ነው። ስለዚህ ማይክል ካሪክ ይሄ ሪጅድ የሆነውን ወይም ደግሞ ድርቅ ያለውን ባክ ፍሪ ሲስተም ወይም ደግሞ ከኋላ 3 የሚለውን አሰላለፍ ወይም ፎርሜሽን እሱን ወዲያው እሱን ትቶ ሌላ 4-2-3-1 ወደዛ ለመግባት ምንም ጊዜ አልፈጀበትም በማለት ነው የገለጸው። ስለዚህ ማንቸስተር ዩናይትዶች የኳስ ቁጥጥሩ በእነሱ እንዲሆን ከዛ በተጨማሪ ደግሞ በፊት 4-4-2 ሲጫወቱ ኳሱ በእነሱ በማንቸስተር ዩናይትድ ተጫዋቾች ስር በደንብ በብዛት በቁጥጥር ስር አልነበረም። ስለዚህ ያንን ሁሉ ያስቀረ ነው በማለት ገልጿል። ስለዚህ ምክንያቱም የሆነ ጊዜ እንደውም ትዝ ይለኛል ሩበን አሞሪም ምንድን ነው ያለው
ስልቴን አልቀየርም ብሎ ተናግሮ ነበር። በቃ አሁን ሞልቶ አልቀየርም፣ ጊዜ ስጡኝ ይሰራል ብሎ ነበረ። ስለዚህ ይሄኛውን የአሰላለፍ የተለያየ አሰላለፍን መጠቀም ላይ ወይም ሀሳብ መቀየር ላይ ምንድን ነው ያሉት? ለምሳሌ ዲያጎ ዳሎ፣ ሃሪ ማጓየር እና ሊሳንድሮ ማርቲኔዝ እነሱ ጊዜያዊ የሆነ ዲፌንሲቭ ትሪዮ መፍጠር ችለው ነበረ። ስለዚህ ሉክ ሻ ደግሞ ወደፊት በመሄድ የፊቱን መስመር ተጽዕኖ መፍጠር ችሏል ብለው ነው ያወሩት። ሌላኛው የማጥቃት ነፃነት። ስለዚህ ብሪያን ምቡሞ፣ ኩኒያ፣ ሼሽኮ እነሱ በአሁን ሰዓት ላይ በቀጥታ የማጥቃት ስራ ወይም ደግሞ ፊት መስመር ላይ ሆነው ጎሎችን የማግባት አሁን ነፃነት አላቸው ብሎ ነው እንግዲህ ሶስተኛ ከማይክል ካሪክ ወይም ደግሞ ማይክል ካሪክ ሩበን አሞሪምን ከተካ በኋላ የማንቸስተር ዩናይትድ ደጋፊዎች የተማሩት ነገር ብሎ የገለጸው። ከዛ አሁን ደግሞ ትራንስፈር ፕራዮሪቲዎች ወይም ደግሞ ቅድሚያ የሚሰጣቸው ዝውውሮች ግልጽ እንደሆኑ ነው የገለጸው። ያ ምንድን ነው ሲል እዚህ ጋር ካሪክ has tested success but it should not mask the deeper structural issues። ስለዚህ ማንቸስተር ዩናይትዶች በአሁኑ ሰዓት ላይ ናቹራል የሆነ ዊንገር ወይም ደግሞ የክንፍ ተጫዋች ብቃት ያለው የክንፍ ተጫዋች ይጎላቸዋል በማለት ነው እንግዲህ የገለጸው። ስለዚህ በማይክል ካሪክ ስልት ማንቸስተር ዩናይትድ ቤት ያለውን ክፍተት እና ምን አይነት ተጫዋቾች ማስፈረም እንዳለብን በግልጽ ያየነው ነው በማለት ነው የገለጸው። ስለዚህ እንደ ማን ዩናይትድ ኒውስ ዘገባ ከሆነ 4 በማይክል ካሪክ የተማራቸው ነገሮች ምንድን ናቸው? አንደኛ አሞሪም ስለሜኖ ተሳስቶ ነበር፣ እሱም በደንብ መጠቀም ነበረበት። አሰላለፍ ላይ ለውጦችን ማድረግ ነበረበት። ሁለተኛ የተማሩት ነገር እሱ ነው። ከዛ በተጨማሪ ደግሞ ፍሪደም ቱ አታክ ወደፊት የመሄድ ነፃነት ተጫዋቾች አግኝተዋል። ሌላኛው ደግሞ በአሁኑ ሰዓት ላይ ማንቸስተር ዩናይትዶች ምን አይነት ተጫዋች ማስፈረም አለባቸው በማለት ግራ ሊገባን አይችልም። ምክንያቱም አሁን ማንቸስተር ዩናይትዶች ምኑ ጋር ጥሩ እንደሆኑ ምኑ ጋር ደግሞ መሻሻል እንደሚያስፈልጋቸው በግልጽ ስለታየ በማለት ነው እንግዲህ ይሄ ዘገባ የሚነግረን። ከዛ በተጨማሪ እሺ ማንቸስተር ዩናይትዶች ከትላንት ወዲያ ያወጡት ዘገባ ነበር ነው የሚለው፣ ግን ይሄ ምንም አዲስ ነገር አይደለም። ስለ እኩልነት ምናምን የሚያወራ ነው ማህበራዊ ድረገጻቸው ላይ ያለው የመጨረሻው ዜና። ስለዚህ የማንቸስተር ዩናይትድን በተመለከተ እንግዲህ በኤፍኤ ካፑ 3ኛ ዙር ጨዋታ በዛ ድልድል የቡድኖች ድልድል ድለቢት ከመሆናቸው ውጪ ብዙም እንትን የለውም፣ ብዙም የተለየ ነገር የለውም ማለት ነው። ወደ ሊቨርፑሎች እንሄዳለን። ወደ ሊቨርፑሎች በምንሄድበት ጊዜ ከሮይተርስ ዘገባ ነው የምንጀምረው። ኤርነ ስሎት ምንድነው? ስሎት ሴይስ ሊቨርፑል ሞኒተሪንግ ፕሌየር ወርክሎድስ አሚድ ኮንጀስትድ ስኬጁል። ስለዚህ የጨዋታ መርሃ ግብሩ በጣም የተደራረበ ነው ብሎ ነው እንግዲህ ኤርነ ስሎት እየተናገረ ያለው። እናም ተጫዋቾችን ሞኒተር እያደረጉ ነው። ይሄ የስራ ጫናው እንዳለ ሆኖ ሞኒተር እያደረጉ መሆኑን የገለጸው። ስለዚህ በሊቨርፑል ቤት ቅድሚያ የሚሰጣቸው ዋንጫዎች የቶቹ ናቸው? እንደ ሊቨርፑል አሰልጣኝ ኤርነ ስሎት ገለጻ ከሆነ 3 ቅድሚያ የምንሰጣቸው ግልጽ የሆኑ ውድድሮች አሉ ብሎ ነው የተናገረው። ኤፍኤ ካፕ፣ ቻምፒየንስ ሊግ ኳሊፋይ ማድረግ ወይም ወደ ቻምፒየንስ ሊግ ተሳትፏቸውን ወደ ቀጣይ ዓመት ማረጋገጥ እና ቻምፒየንስ ሊግ ብሎ ነው የተናገረው። ስለዚህ ኤርነ ስሎት ትላንትና ነበር ይሄንን ያለው። ከዛ በተጨማሪ ደግሞ ምን ብሎ ነው የተናገረው? we are also aware of the limited options። ስለዚህ ሊሚትድ ስንል የተገደበ፣ ስለዚህ የተገደቡ አማራጮች እንዳሉን እሱንም እናውቃለን። ስለዚህ ሎዱን ማኔጅ ማድረግ ወይም ጫናውን ማኔጅ ማድረግ ጠቃሚ ነገር ነው ብሎ ነው የተናገረው። በአሁን ሰዓት ላይ በፍጹም የማንፈልገው ነገር ሌላ ጉዳት ነው ብሎ ነው የተናገረው። ስለዚህ ያ ሁሌም ለአንድ አሰልጣኝ ከባድ ነው። ስለዚህ በአሁን ሰዓት ላይ ጥሩ የሚባለውን ውሳኔ መወሰን አለብን። በአሁን ሰዓት ላይ ሲሆን ሁል ጊዜ we have to make the best decision every time በማለት ነው የተናገረው። ስለዚህ ተጫዋቾች በ7 ቀናት ውስጥ 3 ጨዋታዎችን የሚጫወቱ ከሆነ መጎዳታቸው አዲስ አይሆንም ብሎ ነው የተናገረው። ስለዚህ ተጫዋቾች ሲጎዱ አዲስ ነገር ሆኖ ሳይሆን በጣም ጨዋታ ስለተደራረበባቸው ነው። ስለዚህ እንደ ሩበን አሞሪም ገለጻ ከሆነ አንድ ተጫዋች በአንድ ሳምንት ውስጥ 3 ጨዋታዎችን የሚጫወት ከሆነ
መጎዳቱ ምንም አዲስ ነገር የለውም። ዋናው ነገር ግን ዛሬ መለማመዳችን ነው፣ ተጫዋቾችን ማዳመጣችን ነው፣ እነሱ የሚሰማቸውን ስሜት ማዳመጥ እና ከዛ ደግሞ ጥሩ የሚባለውን ውሳኔ መወሰን ነው ከኛ የሚጠበቀው በማለት ነው የተናገረው። ሁል ጊዜ ወጣት ተጫዋቾችን እመለከታለሁኝ ነው ያለው። አንዳንዶቹ ተቃርበዋል ወደ ዋናው ቡድን ለመምጣት ብሎ ነው እንግዲህ የገለጸው። ስለዚህ ከዚህ የምትረዱት ነገር ምናልባትም የሊቨርፑል ደጋፊዎች ስንቶቻችሁ እንደሆናችሁ አላውቅም፣ አርነ ስሎት እንደተቸገረ ነው። በተለይ በጉዳት በጣም ሊቨርፑል ቤት እንዳስቸገረው ነው እንግዲህ እየገለጸ ያለው። ሪዮ ጉሞሃ እና ኒዮኒ ትሬኒዮኒ እነሱ have had that and games like this could be an option። ስለዚህ እንደዚህ አይነት ጨዋታዎች ለእነሱ አማራጮች ሊሆናቸው ይችላል ብሎ ነው የገለጸው። ስለዚህ ዋናው ባላንስ ማግኘት፣ ትክክለኛውን ባላንስ ማግኘት ነው ብሎ ነው የገለጸው። ሊቨርፑሎች ጠንካራ ቡድን ነው የምንገጥመው፣ ስለዚህ ማንን ማጫወት እንዳለብን ማሰብ ያለብን ነገር ነው ብሎ ነው እንግዲህ አርነ ስሎት ዓርብ ዕለት ትናንትና የተናገረው። ሊቨርፑሎች በአሁኑ ሰዓት ላይ በፕሪሚየር ሊጉ በ42 ነጥብ 26 ጨዋታዎችን ካደረጉ በኋላ በ42 ነጥብ በፕሪሚየር ሊጉ 6ኛ ደረጃ ላይ ነው የሚገኙት። ከሊጉ መሪ አርሰናል በ13 ነጥብ ነው የሚርቁት። ስለዚህ በቻምፒየንስ ሊጉ ፕሌይኦፍ ደግሞ ከ1 እስከ 8 ያለውን ደረጃ በመያዝ ያው ወደ ፕሌይኦፉ ማለፋቸውን አረጋግጠዋል። ስለዚህ አርነ ስሎት ቢያንስ እንደ ሮይተርስ ዘገባ እንግዲህ ጉዳት በጣም እንዳስጨነቀው መረዳት እንችላለን። ስለዚህ ዋና ዋና የሊቨርፑል ነጥቦች የሚሆኑት ምንድን ናቸው? ያው ጉዳት በአሁኑ ሰዓት ላይ አርነ ስሎት በፍጹም ምንም አይነት ተጫዋች እንዲጎዳበት እንደማይፈልግ ነው። ነገር ግን ሁሉም ቡድኖች ናቸው በነገራችን ላይ ኮምፕሌን የሚያደርጉት በተለይ የማንቸስተር ሲቲ ፔፕ ጋርዲዮላ በጣም ብዙ ጊዜ ነው ኮምፕሌን የሚያደርገው። በቃ ስላለው የተጫዋች ጫና ምንም ሊረዳው ያልቻለው ነገር ቢኖር እሱ ነው። ስለዚህ ሊቨርፑሎች ብራይተንን ያስተናግዳሉ። ስለዚህ እስቲ ምናልባት ዲስ ኢዝ አንፊልድ ላይ ሄደን ስለ ኤፍኤ ካፑ ጨዋታ የተወሰኑ መረጃዎች የምናገኝ ከሆነ ከዛ እናያለን። በነገራችን ላይ ዋታሩ ኤንዶም ጉዳት ላይ ነው ያለው። ወደ ትራንስፈር ወይም ደግሞ ወደ ዝውውር መስኮት በምንሄድበት ጊዜ ሊቨርፑሎች ክሪስቲያን ፑሊሲክ እንደዛ ነው የምንለው፣ እሱን በክረምቱ የዝውውር መስኮት ለማስፈረም እንግዲህ አይናቸውን እንደጣሉበት የትራንስፈር ማርኬት ዘገባ ይነግረናል። እስኪ ወደ ዲስ ኢዝ አንፊልድ እንሄድ ማለት ነው። ስለዚህ ሊቨርፑሎች ከብራይተን ጋር ይጫወታሉ በኤፍኤ ካፑ 4ኛ ዙር ጨዋታ ዛሬ ቅዳሜ ላይ። ስለዚህ ምናልባትም ዘንድሮ 2 ዋንጫ የማሸነፍ ተስፋ አላቸው። ስለዚህ ይህንን ጨዋታ የሚያሸንፉ ከሆነ ከ2 ዋንጫዎች አንዱን የማሸነፍ ተስፋቸውን ያለመልሙታል ብሎ ነው የዘገበው። ስለዚህ የመጀመሪያው ጥያቄ የተነሳው ምንድን ነው እዚህ ዲስ ኢዝ አንፊልድ .com ላይ ኤፍኤ ካፑ ሊቨርፑሎች ዘንድሮ ዋንጫ ለማሸነፍ ያላቸው ትልቁ ተስፋ ነው ወይም ትልቁ እድላቸው ነው ብሎ ነው የገለጸው። ኤፍኤ ካፕ ሊቨርፑልስ ቤስት ቻንስ ኦፍ ትሮፊ ብሎ ነው የገለጸው። ስለዚህ የዘንድሮ የውድድር ዓመት ሊቨርፑሎች ሊያስታውሱት የማይፈልጉት ወይም ሊረሱት የሚፈልጉት የውድድር ዓመት ነው። ነገር ግን እንደዛ ስንል ምንም ተስፋ ዋንጫ ለማሸነፍ ምንም አይነት ተስፋ የላቸውም ማለት አይደለም ብሎ ነው ይህ ጽሑፍ የሚጀምረው። ስለዚህ የኤፍኤ ካፑ ክብር ምናልባትም በአውሮፓ የዋንጫ ደረጃ 7ኛ ደረጃ ላይ የሚቀመጥ ነው ብሎ ነው የገለጸው። ነገር ግን ስለዚህ ይላል። ስለዚህ ስሎት ይሄ ጨዋታ ምን ያህል ጠቃሚ እንደሆነ ይገባዋል። ሮብ ዕለት ሰንደርላንድን 1-0 አሸንፏል። በነገራችን ላይ ሊቨርፑሎች ሰንደርላንድ ሜዳ ድረስ ሄደው ያሸነፉ የመጀመሪያና ብቸኛ የፕሪሚየር ሊግ ቡድኖች ናቸው። ሰንደርላንዶች በሜዳቸው ምንም አይነት ጨዋታ ተሸንፎ አያውቁም ነበረ። ሊቨርፑሎችን በቨርጅል ቫንዳይ ጎል በቴስታ ጎሉን አግብቶ ከዛ በኋላ እንደው መሐመድ ሳላ ነበር አሲስት ያደረገው 1-0 አሸንፈው መውጣት ችለዋል። ብራይተኖች በአሁን ሰዓት ላይ ጥሩ የሚባል አቋም የላቸውም። ለምሳሌ በመጨረሻ ያደረጓቸውን 5 ጨዋታዎች ብንመለከት ከአስተን ቪላ ጋር 1-0 ተሸንፏል። በክሪስታል ፓላስ 1-0 ተሸንፏል። ከኤቨርተን ጋር አቻ ወጥተዋል። በፉልሃም 2-1 ተሸንፏል። ከቦርንመዝ ጋር ደግሞ 1 አቻ ወጥተዋል ማለት ነው። ከዛ ግን ያለፉትን ዓመታት በምንመለከትበት ጊዜ ብራይተኖች ለሊቨርፑሎች ላይ ችግር ፈጥረዋል።
ነገር ግን ወደ አንፊልድ የሚሄዱት ቢያንስ በአሁኑ ሰዓት ላይ ጥሩ የሚባል አቋም ላይ ሆነው ነው በማለት ነው የገለጸው። እሱ ብቻ ሳይሆን በቀናቃኛቸው በክሪስታል ፓላስ በሜዳቸው 1-0 ተሸንፈው ነበረ ባለፈው ሳምንት። ከዛ በተጨማሪ ደግሞ ከሜዳቸው ውጭ አስተን ቪላንም ገጥመው ሮብ ዕለት ድጋሚ ተሸንፏል። ይሄ ምን ማለት ነው? ብራይተኖች መጨረሻ ላይ ያደረጓቸውን 5 ጨዋታዎች አንዱንም አላሸነፉም። ከዛ በተጨማሪ ብቸኛ አሁን በቅርቡ አሸነፉ የሚባለው ማንቸስተር ዩናይትድን በኤፍኤ ካፕ 3ኛ ዙር 2-1 ማሸነፋቸው ነው። ስለዚህ አሁን ጥሩ አቋም ላይ ላይሆኑ ይችላሉ ብራይተኖች፣ ቢሆንም ግን በቀላሉ መታየት የለባቸውም ነው የሚለው ይህ ዘገባ። ስለዚህ የሊቨርፑልን ቡድን በተመለከተ ደግሞ ሊቨርፑሎች በቅዳሜው ጨዋታ ዶሚኒክ ዞቦስ ላይ ይጫወታል። ምክንያቱም ሮብ ዕለት ነበረ ሊቨርፑሎች 1-0 ያሸነፉት። በነበራቸው ሮብ ዕለት ወይ ሐሙስ ዕለት በነበራቸው ጨዋታ በቀይ ወጥቶ እንግዲህ የአንድ ጨዋታ ሰስፔንሽን ወይም ደግሞ የአንድ ጨዋታ እገዳ አለበት በፕሪሚየር ሊጉ። ግን ይሄ ኤፍ ኤ ካፕ ስለሆነ ዛሬ ይጫወታል። ከዛ ግን ቀያዮቹ ሬድስ ብዙ በተለይ ራይት ባክ ላይ ብዙ አማራጭ የላቸውም። ምክንያቱም ለምሳሌ ከሰንደርላንድ ጋር በነበራቸው ጨዋታ ዋታሩ ኤንዶ ተጎድቶ ነበረ። ስሎት ምንድን ያለው ገና ያው ኤንዶ ለምን ያህል ጊዜ ከሜዳ እንደሚርቅ እስካሁን አልታወቀም ነው የሚለው እንግዲህ ይህ ዘገባ። ከእሱ ብቻ ሳይሆን ፍሪምፖንግ እና ኮነር ብራድሊ አሁንም የሉም፣ በቡድን ውስጥ አልተቀላቀሉም። ጆቫኒ ሊዮኒ እና አሌክሳንደር ኢሳቅም ለረዥም ጊዜ ከሜዳ ይርቃሉ። ዦ ጎሜዝ ግን እሱ አለ ሂዝ አቬይለብል ለዚህ ውድድር፣ ነገር ግን ለ5ኛው ዙር ይታገዳል። አሁን በዛሬው ጨዋታ ቢጫ ካርድ የሚያገኝ ከሆነ በ5ኛው ዙር የኤፍ ኤ ካፕ ጨዋታ ጆ ጎሜዝ መጫወት አይችልም ማለት ነው። ስለዚህ ሊቨርፑሎች ምናልባት የዛሬው አሰላለፋቸው ምን ሊሆን ይችላል? ከርኬዘን እሱ ሊጠቀሙት ይችላሉ በሌፍት ባክ ማለት ነው እና በአንዲ ሮበርትሰን፣ ከዛ በተጨማሪ ደግሞ ከርቲስ ጆንስ ምናልባትም በመሀል ሜዳው ላይ ልናገኘው እንችላለን። ኮዲ ጋክፖ የእሱም አቋም በአሁኑ ሰዓት ላይ ስጋት ውስጥ የሚከት ነው የሚለው ይሄ ዘገባ። ስለዚህ ምናልባት የሊቨርፑል 11 ተጫዋች የሚሆኑት ማርማዳሽ ቪሊ መሰለኝ በረኛው ሊሆን ይችላል። ጎሜዝ አለ፣ ከናቴ አለ፣ ቫንዳይ፣ ከርኬዝ፣ ግራቨንበርግ፣ ጆንስ፣ ዞቦዝ ላይ፣ ሳላ፣ ቨርትስ እና ኤኪቲኬ እነዚህ 11 ተጫዋቾች ምናልባትም ዛሬ በሊቨርፑል ቤት ሊሰለፉ ይችላሉ። የዝውውር መስኮቱን በተመለከተ ወይም የዝውውር ዜናን በተመለከተ ዣን ፖል ቫን ሄከን እሱን ምናልባት ሊያስፈርሙት ይችላሉ። ሴንተር ባክ ነው። ከዛ በተጨማሪ ደግሞ ዳኒ ዌልቤክም እሱንም እዚህ ጋር ጠቅሰውታል። የቀድሞ ምን አለ ሌላ? ስለዚህ ሩመር ትራንስፈር የትራንስፈር ኒውስን በተመለከተ ይህንን ይመስላል። ስለዚህ ለማንኛውም ሊቨርፑሎች ዛሬ አንፊልድ ላይ ብዙም ጥሩ አቋም ላይ ያልሆነውን ቡድን ነው የሚገጥሙት፣ ብራይተንን ነው የሚገጥሙት። ስለዚህ ትላንትና አርነ ስሎት ምን ብሎ ነበረ? ትላንትና አለ እሱ ሲያወራ ትላንትና ብዬ ስለጀመርኩኝ አርነ ስሎት ትላንትና እንቅልፍ ለመውሰድ ብዙ ጊዜ ነው የፈጀብኝ ብሎ ነው ያወራው። ምክንያቱም የቶችን ተጫዋቾች እንደማሰለፋቸው በተደጋጋሚ ሳስብ ስለነበር፣ ምን ማድረግ እንደነበረብኝ ሳስብ ስለነበረ፣ በድጋሚ ተመሳሳይ ተጫዋቾችን ታጫውታለ ወይስ ምን ታደርጋለ ወይስ ሌሎችን የትኛው ፖዚሽን ላይ? ስለዚህ አሰላለፉን ለመወሰን ሌሎች ተጨማሪ 24 ሰዓታቶች ያስፈልጉኛል በማለት ነው እየገለጸ ያለው። በነገራችን ላይ በዛሬው ጨዋታ ቫር የለም። ስለዚህ እንደ ድሮ ነው የሚሆነው እና እንደውም ዲስ ኢዝ አንፊልድ ዶት ኮም እንትን ያሉት እሱ እንደውም ደስ ይላል ብለው ነው እዚህ ጋር በጽሁፋቸው እንትን ያሉት። ዲስ አክቹዋሊ ፊልስ ኳይት ናይስ ዳዝንት ኢት። ስለዚህ በ3ኛው እና በ4ኛው የኤፍኤ ካፕ ውድድር በዘንድሮ የኤፍኤ ካፕ ውድድር ላይ ቫርን አይጠቀሙም። በ5ኛው ዙር ላይ ግን ቫር ይኖራል። ስለዚህ ሊቨርፑሎች እንግዲህ ዛሬ በኋላ ላይ
ብራይተንን የሚያስተናግዱ ነው የሚሆነው። እስቲ ወደ ቼልሲ ቤት እንሂድ። ቼልሲዎች እዚህ ጋር እንደምትመለከቱት ትናንትና 4-0 አሸንፏል። ለቼልሲዎች እኔ ደስ ብሎኛል። ለምን አትሉም? ምክንያቱም ባለፈው 2-0 ሲመሩ ነበራቸው የወጡት። እንዴት ነበረ? ለማንኛውም ቼልሲዎች እያሸነፈ ነበሩ። ከዛ ደግሞ በአርሰናል ተሸንፈዋል። ስለዚህ ቼልሲዎች ሃል ሲቲን 4-0 አሸንፈዋል። 16ቶቹን ተቀላቅለዋል። ፔድሮ ኔቶ በሃትሪክ ነው የጀመረው ብሎ ነው የዘጋርዲያን ዘገባ የሚያወራው። ስለዚህ በነገራችን ላይ የሃል ሲቲ ደጋፊዎች እንግዲህ በታይምስ ዘገባ ከሆነ ኦፌንሲቭ ቻንት ወይም ደግሞ ሲዘምሩ የነበረው ኦፌንሲቭ የምንለው የሆነ ነገር የሚያበሳጭ ነው መባል የሌለበትን ነገር ስትሉ ለምሳሌ ዘረኝነት ሊሆን ይችላል። ሜይ ቢ ታይምስ ጋር ገብቼ ምን እንደሆነ ቼክ አድርጌ እነግራቸዋለሁ። ለማንኛውም የሃል ሲቲ ደጋፊዎች ከቼልሲ ጋር በነበራቸው ጨዋታ መጥፎ ነገር በማለታቸው እነሱ መታሰራቸውንም ነው እዚህ ጋር የሚገልጸው ነገር። ግን በቅድሚያ ወደ ጨዋታው እንሄዳለን። ፔድሮ ኔቶ 40ኛው ደቂቃ፣ 59ኛው ደቂቃ እና 71ኛው ደቂቃ ላይ ባስቆጠራቸው ጎሎች ሃትሪክ ሰርቷል። ኤስታቪዮ ደግሞ ኤስቴቫኦ እሱ ደግሞ 59ኛው ደቂቃ ላይ ሶስተኛውን ጎል አስቆጥሮ ነበረ። ስለዚህ የትላንቱን ጨዋታ በተመለከተ ኦኬ። ስለዚህ እዚህ ጋር ምን አለ? ሊያም ደላፕ እስቲ ቆይ ፔድሮ ኔቶ ኦኬ። ፔድሮ ኔቶ ትላንትና ሃትሪክ ከሰራ በኋላ ምንድን ነው ያለው? ዋናው ጠቃሚው ነገር ኢንጆይ ማድረግ ነው ብሏል። የሆነ ነገር ኢንጆይ ካደረግን ያ ነገር ደስ ብሎናል ማለት አይደል? ስለዚህ ጨዋታውን ሜይ ቢ ኢንጆይ አድርጎ መጫወት ሊሆን ይችላል። ስለዚህ አይ ቲንክ ዘ ሞስት ኢምፖርታንት ዋን ኢዝ ኢንጆይ ማድረግ ነው። ስለዚህ ይህንን ኢንጆይ ካደረግ ነው ወይም ደግሞ ይህንን ካጣጣም ነው ምንም አይነት እድል አንሰጥም። ዛሬ የሚያደረገው ይህንን ነው ብሎ ነው እንግዲህ ትላንትና ከጨዋታው በኋላ የተናገረው። ከእነሱ ጋር ጥሩ የሚባል ኳስ ተጫውተናል። ሃል ሲቲዎች ከባድ ቡድን ነበሩ፣ ነገር ግን እነሱን ተቋቁመናቸዋል። ስለዚህ በዘንድሮ የውድድር ዓመት ገና ብዙ ይቀረናል፣ ብዙ ውድድሮች ይቀሩናል በማለት ነው የተናገረው። በራስ መተማመንን በተመለከተ ወደፊት በጨዋታዎች ላይ መሄድን በተመለከተ እንደተናገርኩት ፖዚቲቭ ቡድኖች ነን። ዊ አር ሪሊ ፖዚቲቭ ቲም ብሎ ነው የገለጸው። አይ ዶንት ኖ ሃው ቱ ትራንስሌት ዳት። ስለዚህ ስራችንን መቀጠል እንፈልጋለን፣ እናም ማሸነፍን በዛው ልክ በጣም ጠቃሚ ነው ብሎ ነው ያወራው። ስለዚህ it's unfair to point out that Chris Sutton was signed as promising. Okay, so ሌላ ምን አሉ እዚህ ጋር ያሉትን ሀሳቦች ነው እንግዲህ እዚህ ጋር እየነገርኳቸዋል ለመንገር በጣም ብዙ መረጃዎች ስላሉ ነው። ሶ ክሪስ ሳተን ማን እንደሆነ አላውቅም፣ ነገር ግን ለእንግሊዝ promising English prospects relegated team over different work. Okay. ስለዚህ ለማንኛውም ሌሎች ምን አለ እዚህ ጋር ለእናንተ መናገር ያለብኝ ዝም ብሎ ከማውራት። ስለዚህ ፔድሮ ኔቶ ትላንትና ሃትሪክ ከሰራ በኋላ ደስተኛ መሆኑን የገለጸው። ሊያም ዴላፕ ለቴንቲ ምን ብሎ ነው የተናገረው? እዚህ ስንመጣ አንድ ስራ ነበረን ያለው። ያም ስራችን ማሸነፍ ነበረ። መፋለም እንደምንችል አሳይተናል። ጥሩ ኳስን መጫወት እንደምንችል አሳይተናል። ስለዚህ ደስተኛ ነን በማለት ነው የተናገረው። ፔድሮ ኔቶ ኢንክሬዲብል ወይም ደግሞ በጣም ምርጥ ተጫዋች ነው። ከዚህ በፊት ተጫውቶ በማያውቃቸው ፖዚሽኖች ነው እየተጫወተ ያለው እና እሱ እንደ ተጫዋች ያለውን ኳሊቲ ያሳየበት ጨዋታ ነው በማለት ነው የገለጸው። ከዛ በተጨማሪ ኦኬ ጎል አግብተው ነበር የትላንቱን ጨዋታ ስላላዩት። አሁን ጨዋታ ሳይሆን መዘገብ በነገራችን ላይ ይገረገባል። ጨዋታ ሳይሆን ግን መዘገብ በጣም ነው ደስ የሚለው። ስለዚህ ከዚህ በተጨማሪ ምን አለ? ሃል ሲቲዎች ቼልሲ ዲስክሪሚናቶሪ ላንጉጅ ዊል ናት ቢ ቶለሬትድ። ስለዚህ እንግዲህ ምናልባት የቼልሲን የትኛውን ተጫዋች እንደሰደቡት ምን እንዳሉት እንጃ። ታስረዋል አላልኳችሁም? እስኪ ወደ ደ ታይምስ እንሂድ እሱን መረጃ ለማግኘት። እንዲሁ በደፈናው ይሄ ብር መከፈል አለበት ይላል። ስለዚህ የሃል ሲቲ ደጋፊዎች ለማንኛውም ከቼልሲ ጋር ከተሸነፉ በኋላ በተናገሩት ነገር ያው ወደ እስር ቤት ሄደዋል። ይሄ ለሊያም ሮሲኒየር ወደ ቀድሞ ክለቡ ሲመለስ
ያገኘው ድል መሆኑንም ነው የዘገበው። ከዛ ግን በተለይ የሃል ሲቲ ደጋፊዎች ምን ብለው ይሆን በተሳደቡት ስድብ እና እስር ቤት መግባታቸው ከቼልሲ ድል ይልቅ ያኛው ትኩረትን ሰጥቶታል ብሎ ነው እዚህ ጋር እያወራ ያለው። ስለዚህ ያለው ዜና ይህንን ይመስላል። ሌሎች ምናልባት እስካሁን ድረስ ያልነገርኳችሁ ዜናዎች ካሉ እነሱን ቶሎ ቶሎ ልንገራችሁ እና ይህን ቪዲዮ ላቁም። በነገራችን ላይ ምናልባት እስካሁን ድረስ ካልሰማችሁ ሮድሪ በኤፍኤ ተከሷል። ስለዚህ የጨዋታ ዳኞች ላይ በተናገረው ነገር ማለት ነው። ማንቸስተር ሲቲዎች ከቶትናም ጋር 2-0 ሲመሯቸው ወጥቶ አልነበረም። በዛ ጨዋታ ላይ ዳኞችን መጥፎ ነገር ተናግሮ ነበረ። ስለዚህ ኤፍኤ እሱን ከሶታል የሚል ዜና ነው ስካይ ስፖርት ፕሪሚየር ሊግ እየዘገበው። ከዛ በተጨማሪ ሌላ ዜና ምን አለ? ፔፕ ጋርዲዮላ ምን ተነግሯል? ምናልባት ይሄ የአርሰናል ደጋፊዎችን ደስደስት የሚችል ነገር ነው። ምክንያቱም በአሁን ሰዓት ላይ የአርሰናል ደጋፊዎች የሆነ የሊጉ መሪ መሆናችሁን በሚያስረሳ ደረጃ በ4 ነጥብ ልዩነት ከሲቲ ረቃችሁ በድጋሚ የፕሪሚየር ሊጉ ደረጃ አናት ላይ መቀመጣችሁን በሚያስረሳ ደረጃ ነው እንግዲህ ተስፋ ያስቆረጠው በተለይ የብሬንፈርዱ አቻ መውጣት ወይም 2 ነጥብ መጣል። ነገር ግን ፔፕ ጋርዲዮላ ሀሳቡ ሌላ ነው። እሱ ምንድን ነው ያለው? እኛ ካለንበት ቦታ ይልቅ በአርሰናሎች ቦታ አሁን ብሆን እመኛለሁ ነው ያለው። I would prefer to be in Arsenal's position than ours። ምክንያቱም ሲቲዎች አሁን 2ኛ ደረጃ ላይ አይደሉ? በ4 ነጥብ ረቀው ከአርሰናል። ነገር ግን አሁን እኮ እንደ ጭንቅላታችን ውስጥ ስናስበው አርሰናሎች ፕሪሚየር ሊጉን ዋንጫ ከማሸነፍ ካላቸው እድል ይልቅ ማንቸስተር ሲቲዎች የፕሪሚየር ሊጉን ዋንጫ ከአርሰናል ያላቸው እድል ትልቅ የሆነ ነው የሚመስለን። ነገር ግን ፔፕ ጋርዲዮላ ምንድን ነው የሚለው? በአርሰናል ቦታ ብሆን ይሻለኛል ብሎ ነው የተናገረው። I would prefer to be in Arsenal's position than ours. If I was 4 points in front with 12 games left, I would not be relaxed። ከዛ ግን ሲጨምር ምንድን ነው ያለው ፔፕ ጋርዲዮላ? በ4 ነጥብ ርቄ እየመራው ቢሆን 12 ጨዋታዎች ቢቀሩ አልረጋጋም። ስለዚህ ፔፕ ጋርዲዮላ ሲቀጥል ምን አለ መሰላችሁ? ከዛ እንግዲህ እሱ የተናገረው ነገር ምንድን ነው? በ4 ነጥብ ልዩነት ርቄ የሊጉ መሪ ብሆን ከዛ 12 ጨዋታዎች ቢቀሩኝ I would not be relaxed ሪላክስ አላረግም ብሎ ነው የገለጸው። ስለዚህ አሁን አስቡት፣ አሁን በ4 ነጥብ ርቄ ከኋላ ነኝ ያለሁት። ስለዚህ I'm less relaxed ብሎ ነው ያወራው። ፔፕ ጋርዲዮላ ያው እስካሁን ካለው ላለፉት ዓመታት ካየናቸው ነገሮች አንጻር ሳይሆን በአርሰናል ቦታ ቡድኑ ቢሆን ማንቸስተር ሲቲዎች ሊጉን በ4 ነጥብ ልዩነት እየመሩ ቢሆን እንደሚመርጥ ተናግሯል ማለት ነው። በነገራችን ላይ በቀደም ዕለት ባርሰሎናዎች 4-0 በአትሌቲኮ ተሸንፈው አልነበረም። ስለዚህ አርቤሎዋ ተጠይቆ ነበረ ስለ ባርሰሎና ሽንፈት ማለት ነው፣ በአትሌቲኮ ማድሪድ 4-0 ሽንፈት። ስለዚህ ሀሳብ አለ ወይ ተብሎ ሲጠየቅ ባርሰሎናዎችን እና ፍሊክን ጠይቋቸው ብሎ ነበር የመለሰው። አንዱ ሌላ ያለው ነገር ይሄ ነው። ከዛ በተጨማሪ ደግሞ የማንቸስተር ዩናይትድ የሴቶቹ ቡድኖች 6ኛ ጨዋታቸውን በተከታታይ ካሸነፉ በኋላ ፀጉር የመቁረጥ ምልክቱን አድርገዋል። ምክንያቱም ማንቸስተር ዩናይትዶች ሮብ ነው ማክሰኞ ዕለት አቻ ባይወጡ ኖሮ ያ ደጋፊ ፀጉሩን ይቆረጥ አልነበረም። ያንን ለማስታወስ ማለት ነው። ምክንያቱም እነሱ 6ኛ ተከታታይ ጨዋታቸውን ስላሸነፉ። ሌላኛው ደግሞ ማቲያስ ኩኒያ ፀጉሩን ስለሚቆረጠው ልጅ ምንድን ያለው? ሰዎች አለ 15 ነጥብ ከማግኘት በላይ ፀጉሩን ስለሚቆረጠው ልጅ እሱ ነው በጣም ያሳሰባቸው ብሎ ነው የተናገረው። ስለዚህ እኔ የሚያስጨንቀኝ 15 ነጥቡ ነው። ስለሱ ፀጉር መቆረጥ አለመቆረጥ ምንም አይጨንቀኝም ብሎ ነው የገለጸው። ዩናይትድ ዲስትሪክት ነው እንግዲህ ይህንን የዘገበው። እውነት ይሁን አይሆን አላውቅም። ማቲያስ ኩኒያ እንደዚህ ብሎ ነው የገለጸው። ስለዚህ አንዳንዴ ስለሱ እናወራለን፣ ነገር ግን እኛን የእሱ ፀጉር መቆረጥ አለመቆረጥ እኛን የሚያነሳሳን አይደለም እና ደስ የሚል ነገር ነው ብለንም አናየውም ብሎ ነው የገለጸው። ከኛ በላይ እነዛን 5 ተከታታይ ድሎች ማንም አይፈልጋቸውም፣ ወይም ከ5 በላይ ድሎች። ነገር ግን
በዘንድሮ የውድድር ዓመት በቡድኑ ያለውን ውበት ይሄ ፀጉሩን አልቆረጥም ያለው ልጅ ምንድነው ውበቱን እንደሚወስደው ነው የገለጸው። ስለዚህ በአጭሩ ማቲያስ ኩኒያ የማንቸስተር ዩናይትድ 5 ጨዋታዎችን አሸንፎ 15 ነጥብ ማግኘት ያኛው ትኩረት ወደ ልጁ ፀጉር መቆረጥ በሚሄዱ ደስተኛ አለመሆኑን ነው የገለጸው። ጎልስ ሳይድ በድጋሚ ትክክል ይሆን አይሆን እርግጠኛ አይደለሁም። የእነሱ ዘገባ ምን መሰላችሁ? ዲያጎ ሲሞኒ ባርሰሎናዎች ካምፕኑ ላይ ካምባክ ማድረግ ስላለማድረጋቸው ፖሲቢሊቲዎች ተጠይቆ ነበረ። ከዛ እሱ ምን ብሎ መለሰን የሚለው ክርስቲያኖ ሮናልዶ የላቸው። ምክንያቱም ትዝ ይላችሁ ከነበረ በተለይ በቻምፒየንስ ሊግ ዲያጎ ሲሞኒ ስንቴ ሲቃጠል አይተነዋል። ክርስቲያኖ ሮናልዶ 3-0 ራሱ ሪያል ማድሪዶች እየተመሩ ሪያል ማድሪድ ነው ብቻ 3-0 ራሱ እየተመሩ ክርስቲያኖ ሮናልዶ ሃትሪክ ሰርቶ የዲያጎ ሲሞኒን ቀልብ ሲገፍ ተመልክተናል። ስለዚህ ባርሰሎናዎች በቀደም 4-0 በአትሌቲኮ ማድሪድ ተሸንፎ አልነበረም። ስለዚህ ተመልሰው የማሸነፍ እድል እንደነበራቸው እንዳልነበራቸው ሲጠየቅ አይ ክርስቲያኖ ሮናልዶ እኮ የላቸውም በማለት ነው የመለሰው። ዲያጎ ሲሞኒ ክርስቲያኖ ሮናልዶ በአሁኑ ሰዓት ላይ በአውሮፓ ባለመጫወቱ ደስ ከሚያሰኛቸው ተጫዋቾች መካከል አንዱ እሱ ይመስለኛል። በፍሎሪያን ቨርትዝ በክረምት የዝውውር መስኮት ሊቨርፑልን ከተቀላቀለ በኋላ 44 የጎል ዕድሎችን ፈጥሯል። ከዛ በተጨማሪ ምን አለ? ፔፕ ጋርዲዮላ ያው በድጋሚ ፋብሪዚዮ ሮማኖ ከ8 ሰዓት በፊት በዘገባው ባወጣው በማህበራዊ ገጹ ላይ ባወጣው ዜና ምንድን ነው ፔፕ ጋርዲዮላ በአርሰናል ቦታ ብሆን ደስ ይለኛል ብሎ ነው እንግዲህ የገለጸው። ከዛ በተጨማሪ ሌላ ምን አለ? ኦኬ ሶ ክርስቲያኖ ሮናልዶ ለምን ያህል ጊዜ ይጫወታል የሚል ጥያቄ ቀርቦ ነበረ ለአሁኑ የፖርቹጋል አሰልጣኝ። ስለዚህ ክርስቲያኖ ሮናልዶ በጣም ብዙ ኤክስፔክት የሚያደርገው ነገር አለ ብሎ ነው የገለጸው። ያለው ለጨዋታው ያለው ኮሚትመንት ለፖርቹጋል እና ለብሔራዊ ቡድኑ ከመጀመሪያ ይመለስ ማለት ለክርስቲያኖ ሮናልዶ የተነገረውን ነገር ሜቢ መስማት የምትፈልጉ ከሆነ ክርስቲያኖ ሮናልዶን ማሰልጠን ምን ይመስላል ተብሎ ነው እንግዲህ የፖርቹጋሉ ብሔራዊ ቡድን አሰልጣኝ የተጠየቀው። በጣም ቀላል ነው ብሎ ነው የመለሰው የፖርቹጋሉ አሰልጣኝ ቬሪ ኢዚ። ምክንያቱም የእሱ ስታንዳርዶች ወይም ደግሞ የክርስቲያኖ ሮናልዶ ደረጃ እሱ ሂዝ ኤክስፔክቴሽንስ ኦፍ ሃው ዘ ወርክ ሹድ ቢ ዳን ስራው እንዴት መሰራት አለበት ብሎ ክርስቲያኖ ሮናልዶ የሚጠብቀው ነገር ኤንድ ሂዝ ኮሚትመንት ቱ ዘ ጌም ለጨዋታው ያለው ኮሚትመንት ለሆነ ነገር ኮሚትድ ነን ስንል ለዛ ነገር ጸንተን እየሰራን ነው እንደማለት ነው። ስለዚህ ለጨዋታው ያለው ጽናት እውነትም ይላል ኢዝ ትሩሊ አን ኤግዛምፕል ምሳሌ ነው በማለት ነው የገለጸው። ኢዝ ትሩሊ አን ኤግዛምፕል ኦፍ ዋት ዩ ሹድ ዱ ቱ ሪፕሬዘንት ፖርቹጋል ኢንተርናሽናል ቲም ፖርቹጋልን እና ብሔራዊ ቡድኑን ለመወከል በትክክል ሪፕሬዘንት የሚያደርግ ነው ወይም የሚገልጽ ነው ብሎ ነው የገለጸው። ስለዚህ ክርስቲያኖ ሮናልዶ ጠንካራ ሰራተኛ መሆኑን የማይካድ ነው። የኛ እንደ እግር ኳስ ብሔራዊ ቡድናችን ተጫዋቾች ቢሰሩ መልካም ነበር፣ ግን ስለነሱ አናወራ። እግር ኳስን እንደሚወድ ህዝብ የእግር ኳስ ብሔራዊ ቡድናችን እንደዚህ መሆኑ ያናደዳል። ስለዚህ ወደ ክርስቲያኖ ሮናልዶ አሰልጣኝ መልስ በምንሄድበት ጊዜ በመጨረሻዎቹ ባደረጋቸው 30 ኢንተርናሽናል ጨዋታዎች 25 ጎሎችን ያስቆጠረ ተጫዋች ነው ብሎ ነው ክርስቲያኖ ሮናልዶን አሰልጣኙ የገለጸው። it's not that he's playing because of what he's done in the past። ክርስቲያኖ ሮናልዶ በአሁኑ ሰዓት ላይ እየተጫወተ ያለው ከዚህ በፊት ባደረጋቸው ነገሮች ወይም ባሳካቸው ስኬቶች እንዳልሆነ ነው እየገለጸ ያለው። it's what he's doing now አሁን እያደረገ ባለው ነገር ነው። ስለዚህ በነገራችን ላይ ይሄ ብዙ ሰዎች የሚከራከሩበት ሀሳብ ነው። ስለ ክርስቲያኖ ሮናልዶ ሲነሳ ክርስቲያኖ ሮናልዶ ራስ ወዳድ ነው ይባላል። ስለሱ አላብራራላችሁ። ከ10 ዓመት በላይ ሲወራ የነበረ ነገር ነው። እሱ ብቻ ሳይሆን ግን ክርስቲያኖ ሮናልዶ አሁን ጥሩ የሚባል አቋም ላይ እኮ አይደለም ያለው። ለምንድነው የሚጫወተው ይባላል። የፖርቹጋሉ አሰልጣኝ ሀሳብ ግን ሌላ ነው። ስለዚህ ጋዜጠኛዋ ምንድን ያለችው how long do you think he can keep going for? ስለዚህ ለምን ያህል ጊዜ መጫወቱን የሚቀጥል ይመስልሃል ብላ ነው ጥያቄ የጠየቀችው። ስለዚህ if you were going to analyze a player that is dropping at a physical level ስለዚህ አካል ብቃቱ እየወረደ ያለን ተጫዋች የምትገመግሚ ቢሆን ኖሮ ብሎ ነው እንግዲህ የመለሰው። ነገር ግን እውነታው አይደለም ያለው።
የሱ ፊዚካል ስታትስ ወይም ደግሞ የአካል ብቃቱ አር ኦፍ ፕሌየር ዳት ኩድ ጎ ኦን መጫወት መቀጠል የሚችል አቋም ላይ ነው ያለው ክርስቲያኖ ሮናልዶ እና እንደሚመስለኝ አሁን ጥያቄው መሆን ያለበት ኢትስ ሞር ኦፍ አ ኩዌስችን when will he fail? that is the right time. ክርስቲያኖ ሮናልዶ አቋሙ አይዋዥቅ የሚዋዥቅ አይመስልም። ስለዚህ ክርስቲያኖ ሮናልዶ በቃ ኳሱን ማቆም ያለብኝ ትክክለኛው ጊዜ መቼ ነው ብሎ ሲያስብ ነው ብሎ ነው እንግዲህ የመለሰላት። he will be the one that will decide when to stop ማቆም መቼ እንዳለበት የሚወስነው እሱ ነው ብሎ ነው የገለጸው። ምክንያቱም ክርስቲያኖ ሮናልዶ አቋሙ ምንድን ነው አቋሙ የሚወርድ አይመስልም። እንደ ወጣት ተጫዋች ነው የሚጫወተው። አሁንም የፊት መስመር ላይ አደገኛ ነው። ስለዚህ ክርስቲያኖ ሮናልዶ በዚህ ቀን ከዚህ ጊዜ በኋላ መጫወቱን ያቆማል ብለን መናገር አንችልም ብሎ ነው እንግዲህ እየገለጸ የነበረው። ስለዚህ ለማንኛውም ክርስቲያኖ ሮናልዶ ወደ ሳውዲ ፕሮ ሊግ አሁን ቀጣይ ላይ የሚኖራቸውን ጨዋታ እንመለከታለን። በነገራችን ላይ ትናንትና ኤስ ሚላኑ ጨዋታ ነበራቸው። ሉካ ሞድሪች ቡድኑ 2-0 እንዲያሸንፍ 85ኛው ደቂቃ ላይ የማሸነፊያውን ጎል አስቆጥሯል። ሉካ ሞድሪች አሁን ለኤስ ሚላን የሚጫወተው 40 ዓመቱ ነው። 40 years old still delivering አሁንም እያበረከተ ነው የሚል ትርጉም ሊኖረው ይችላል። ሜቢ ፒኤስጂዎች ትናንትና ተሸንፈዋል። ትናንትና 3-1 ከሜዳቸው ውጭ ተሸንፈዋል። ዲምቤሌ ብቸኛውን የፒኤስጂ ጎል ማስቆጠር ችሏል። ከዛ ግን 2-1 ነበሩ እሱ ስለገባ። ከዛ ግን ያው ስቲል ተሸንፈው ወጥተዋል ማለት ነው። ከዛ በተጨማሪ ያሉት ዜናዎች ምንድን ናቸው? የሊቨርፑሉ አሰልጣኝ እንግዲህ አርነ ስሎት ስለ ዋተሩ ኤንዶ ተጠይቆ ምንድን ነው ያለው? ኢትስ ክሊር ኤንድ ኦብቪየስ ዛት ሂ ዊል ቢ አውት ፎር ኳይት አ ሎንግ ታይም ኤንዶ ለብዙ ጊዜያት ከሜዳ እንደሚርቅ ግልጽ ነው ብሎ ነው የተናገረው። ከዛ በተጨማሪ ሌላ ምን አለ? ኦስማን ዴምቤሌ በቱኒስ እንዴት ነው የምለው ብቻ ትናንትና ፒኤስጂዎች ተሸንፈዋል አላልኳችሁም? ስለዚህ ኦስማን ዴምቤሌ ከጨዋታው ምን አለ? ባለፈው የውድድር ዓመት ቡድኑን ባጁን ፓሪሴን ጀርመኑን አስቀድመን ነበረ ለራሳችን ከማሰባችን በፊት ብሎ ተናግሮ ነበረ። ያንን መልሰን ማግኘት አለብን። በተለይ በእንደዚህ አይነት ጨዋታዎች ላይ በጨዋታው አጀማመራችን መጥፎ የሚባል ነበረ። ስለዚህ ለጨዋታው ያለንን ፍላጎት በደንብ ማሳየት አለብን። ከምንም በላይ ደግሞ ለፒኤስጂ ስንጫወት ጨዋታዎችን ማሸነፍ አለብን። ሁሉም ሰው ሜዳ ላይ ለራሱ ብቻ የሚጫወት ከሆነ ያ አይሰራም ወይም ውጤታማ አይሆንም። ማሸነፍ የምንፈልጋቸውን ዋንጫዎች ማሸነፍ አንፈልግም በማለት ስለዚህ ትናንትና ቡድኑ ወይም የቡድኑ ተጫዋቾች ፒኤስጂን አስቀድመው እንዳልተጫወቱ እንግዲህ ጠቆምም አድርጓል። እንግዲህ በሚዲያዎች ሌላ እየተወራ ያለው ነገር ትናንትና ሉካ ሞድሪች ለኤሲ ሚላን የማሸነፊያውን ጎል ስለማስቆጠሩ ነው። የዛሬው ዜና ኦኬ። ስለዚህ he looks like he really embeds himself at the club he's at. ሊያም ሮሲኒየር ነው ያወሩት። ስለ ቼልሲ ስለነበርኳቸው ተጨማሪ ይሄ የሚያስፈልግ አይመስለኝም። ሲቲዎች ፉልሃምን 3-0 ባሸነፉበት ጨዋታ ላይ ፊል ፎደን ቀይ ካርድ ይገባው ነበር የሚል ዘገባ ነው የወጣው። ስለዚህ he was really lucky not to receive a red card from his challenge on ቤሲ። ስለዚህ እሱ ላይ በሰራው ስህተት ቀይ ካርድ ባለማግኘቱ በጣም እድለኛ መሆኑን ነው የገለጹት። እዚህ ጋር ትናንትና ዶርትመንዶች ከባየር ሙኒክ ጋር ያላቸውን የነጥብ ልዩነት በ3 ነጥብ ለመቀነስ 4-0 አሸንፏል። ስለዚህ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት ቀንሷል ማለት ነው። ሌላኛው ደግሞ ምን አለ መሰላችሁ? ሜቢ ኦኬ ያ ሚኬል ሜሪኖ በስማም ለ5 ወራት ከሜዳ ይርቃል። ይሄ አርሰናል ደጋፊዎችን የሚያቃጥል ዜና ነው። እንግዲህ ይደረጋል። ከዛ በተጨማሪ ምን አለ? ይህን ይመስላል። ለማንኛውም የዛሬው ዜና ዛሬ ቅዳሜ ነው።
እኔም ልረፍ፣ እናንተም እረፉ። መልካም ሰንበት